አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ ክቡር ሌተናል ጀነራል መሐመድ ተሰማ በሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ፣ ክቡራን ከፍተኛ አመራሮች፣ የሀገር መከላከያ ሰራዊት የየደረጃው አዛዦችና የሰራዊት አባላት፣ የአድማ መከላከል ሰራዊት አመራሮችና አባላት፣ ክቡር አቶ በላይ ወንድማገኝ የደቡብ ሜጫ ወረዳ አስተዳዳሪ፣ ክቡራን የወረዳ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ እናቶች፣ የመሃል ገነት ከተማና አካባቢው ነዋሪዎች፣ ክቡራንና ክቡራት፣ በሁሉም ዘርፍ በምርታማነት በሚታወቀው የእሸት፣ የወተት፣ የስንዴ፣ የፍራፍሬ፣ የማር፣ የቆጋ፣ የጀማና የአባይ ወንዝ ባለቤት የአቮካዶ ምርት ወደ ውጭ በመላክ የክልላችን ዓይን ገላጭ ለሀገር አንድነት ሰላምና ፍቅር ተግተው ስማቸው ሁሌም በታሪክ ለሚታወሱ የሀገር አርበኞች ደጃዝማች እምሩ አሰኔ፣ ደጃዝማች ጀንበሬ እምሩ፣ ደጃዝማች ፈራው እምሩ፣ ቢትወደድ መንገሻ ጀንበሬ፣ ደጃዝማች አበረ ኢማም፣ ደጃዝማች ታዬ ተሰማ፣ ደጃዝማች ደረሰ ሽፈራው ምድር፣ ለምለሚቱ ሜጫ እንኳን በደህና መጣችሁ ለማለት እወዳለሁ። ሜጫ በተፈጥሮና ሰው ሰራሽ ጸጋ የተቸረ ክረምት ከበጋ ምርት ያዘለ ምድር ነው። ሆኖም የፖለቲካ ፍላጎታቸውን በኃይል ለማስፈጸም በተደረገ የጽንፈኞች የትጥቅ ትግል ዋጋ ከከፈሉና ግፍ ከተፈጸመባቸው አካባቢዎች ደግሞ በግንባር ቀደምትነት የሚጠቀስ ምድር ነው። በክልላችን በተከሰተው ሁከት ሰብአዊ፣ ኢኮኖሚያዊና ማህበራዊ ጉዳት ተስተናግዷል። ውድ የሆነውን የሰው ሕይወት አጥተናል። ሕፃናት ያለ ወላጅ ቀርተዋል። ንብረት ወድሟል። በዜጎች ላይ ዝርፊያና እንግልት ደርሷል። የሕዝብን ሰላማዊ ጥቅም በእጅጉ ጎድቷል። ታታሪ አርሶ አደሮቻችን ግብዓት በወቅቱ ለማግኘት ተቸግረዋል። ተማሪ ልጆቻችን ከትምህርት ገበታ በመፈላቀላቸው ምክንያት የ6ኛ፣ 8ኛና 12ኛ ክፍል ፈተናዎችን መፈተን አልቻሉም። ይህን አስከፊ ችግር ለመቀልበስ የሀገራችን የአንድነትና የአብሮነት ምልክት እንዲሁም ምሰሶ የሆነው የሀገር መከላከያ ሰራዊትና የክልላችን ጥምር ጦር ውድ የሆነ የህይወት ዋጋ ከፍሏል። ታሪክ የማይረሳው ደማቅ ታሪክም ሰርቷል። በተከፈለው ዋጋ በአካባቢያችን ሰላም፣ አንጻራዊ ሰላም እንዲመጣ አድርጓል። ስለተደረገልንና ስለተከፈለልን ዋጋ ሁሉ ለጀግናው የሀገር መከላከያ ሰራዊትና የክልሉ ጥምር ጦር ከፍ ያለ ምስጋና እንድታቀርቡልኝ እጠይቃለሁ። በዛሬው ዕለት በመካከላችን ተገኝተው ክቡር አቶ አረጋ ከበደ የክልላችን ፕሬዝዳንት፣ ክቡር ሌተናል ጀነራል መሐመድ ተሰማ በመከላከያ ሚኒስቴር የምስራቅ እዝ ዋና አዛዥ በሚያደርጉት ውይይት ከልብ የመነጨ ዘላቂ መፍትሄን የሚያስቀምጥ ውይይት እንድታደርጉ እየጠየቅኩ ክቡራን ወንድሞቻችን፣ ክቡራን እንግዶቻችን በሞቅ ባለ ክብር ተቀብላችሁ ወደ መድረክ እንዲሸኙልኝ እጠይቃለሁ። አመሰግናለሁ።
የዞናችን አስተዳዳሪ አቶ አሰፋ በአጠቃላይ የሰላምን አስፈላጊነት እና ሰላም በማጣታችን እየደረሰ ያለውን ጉዳት ለማብራራት ጥረት አድርጓል። በነበረው የሰላም እጦት ከሁሉ በላይና በከፋ መልኩ የጸጥታ ችግር የተከሰተበት አካባቢ ይሄ ደቡብ ሜጫ እና በመሃል ገነት ከተማ ዙሪያ ያለ የሚገኝ ማህበረሰብ ነው። በገሃድ የሰው ልጅ ክብር አጥቶ ከሞት በፊት ተንገላቶ ወደማይቀረው ሞት ደግሞ በግፍ የሃይማኖት አባቶች፣ ሴቶች በግፍ የተጨፈጨፉበት ከተማ ነው። ይሄ ከተማ ዜጎቻችን በህይወት የመኖር ዋስትና አጥተው ከቦታው ቦታ የመንቀሳቀስ መብታቸው ተነፍጎ በከፍተኛ ስቃይ ውስጥ ቆይተዋል። በሁለተኛ ደረጃ ደግሞ የህይወታቸው ዋስትና የሆነ የኢኮኖሚና ማህበራዊ እንቅስቃሴ በከፍተኛ ደረጃ ተስተጓጉሏል። አንድ ሰው ሌላን ሰው ሰርቆ ገንዘብ ሲቀበል አናውቅምኛ። ይሄ ልምምድ ከዚህ ቀደም ማህበረሰባችን አይቶት የማያውቀው የሰው ልጅ እየተሰረቀ እየታገተ አይቶት የማያውቀውን ገንዘብ በሚሊዮኖች አንጣ እየተባለ አጥቶ እንኳ በልመና አሟልቶ ሰጥቶ እንኳ ህይወቱን የማያገኝበት የታገተውን ሰው ህይወት የማያገኝበት ሁኔታ ተፈጥሮ ቆይቷል። እንደ ጎጃም አካባቢ ለትምህርት በከፍተኛ ደረጃ ትኩረት የሚሰጥ ማህበረሰብ አለ ብዬ መውሰድ አልችልም። ለዘመናዊ ትምህርትም ለሃይማኖት ትምህርትም ከፍተኛ ትኩረት ሰጥቶ ልጆቹን የሚያስተምር በምግባር ኮትኩቶ የሚያሳድግ ማህበረሰብ ነው። ሰላም የሚረጋገጠው በመንግስት ጥረት ብቻ አይደለም። ይልቁንም በአብዛኛው በህዝብ የነቃና የተደራጀ እንቅስቃሴ ነው የሚረጋገጠው። የተደራጀ ህዝብ ያስፈልጋል። ጥቂት ሰዎች የምትወዷቸውን የሃይማኖት አባቶች የምትወዷቸውና አገር የሚያከብራቸው ወንድሞቻችን በአደባባይ እዚህ የተረሸኑት ያልተደራጀ ህዝብ ስለሆነ ነው። ሁላችሁም ምን እንደተቀየማችሁ እናውቃለን። ግን ከመቀየም አልፎ ማዳን አልተቻለም። ያልተደራጀ ህዝብ ያልነቃ ህዝብ ስለሆነ የተረዳውን በተደራጀ መንገድ ለመተግበር የሚያስችል አቅም የፈጠረ ማህበረሰብ መኖር አለበት። ይሄ ከሆነ ይሄ በየቦታው በአሸማቂነት እየተንቀሳቀሰ የሚገኘውን ኃይል ጽንፈኛ ኃይል መቆጣጠር ይቻላል። አስገድዶ ወደ ሰላም አማራጭ ማምጣት ይቻላል። ተገዶ አለኝ የሚለውን ጥያቄ ከመንግስት ጋር በሰላማዊ መንገድ ፍታ፣ ካልሆነ አካባቢያችን ልትረብሽ አይገባም፣ የህዝባችንን ኑሮ ልታመሰቃቀል አይገባም የሚል አቋም የያዘ ህዝብ ያስፈልጋል ማለት ነው። ለዚህ ነው በዛሬው ዕለት ከናንተ ጋር ተገናኝተን መምከርና መወያየት ያስፈልገን ማለት ነው። ሌሎች አካባቢዎችም ተመሳሳይ ውይይት ያደርጋሉ፣ ከዚህ ቀደም አድርገዋል። ስለዚህ ከናንተ ጋር ደግሞ ዛሬ የናንተ እድል ነውና ይህን እድሉን ተጠቅማችሁ ስለ አካባቢያችሁ የሰላም ሁኔታ እንድታወሩን እንድታነጋግሩን እንደገናም ደግሞ የናንተን የማይተካ የመፍትሄ ሀሳብ ብላችሁ የምታስቡትን ነገር ለኛ እንድታካፍሉን ለማለት ነው። ምናልባት እዚህ መድረክ ላይ ያሉ ወንድሞቼ ተጨማሪ ከሌላቸው መድረኩ ወደ እናንተ ነው ማመጣ ነው። ምናልባት በሩቅ የምናያችሁ በቅርብ ማናገኛችሁ የክልላችን አስተዳዳሪ የዞናችን አስተዳዳሪ እንዲሁም የምስራቅ እዝ ዋና አዛዥ እዚህ ላይ ዛሬ ለዚህ ህዝብ
በዚህ በሰላም ጉዳይ ውይይት ለማድረግ እዚህ በመገኘታችሁ በግሌ እያመሰገንሁኝ አገራችን በእኛ እድሜ ብሎም በአባቶቻችን እድሜ የምናውቀው ጎጃም፣ አማራ በተለየ በምርት በወተት በሰብል ምርት የታወቀ ለሌሎች ክልል እጥረት ያለባቸውን የሚለግስ የሚያካፍል እንጂ ጦርነት የሚባል ነገር አይተን አናውቅም። እንዲያውም እርስ በርስ እንዲያውም አባትና ልጅ ወንድማማች እንዲያውም ይህ ሰብአዊ ጭካኔ የተሞላበት እና በጣም በግሌ አዝናለሁ። በጣም ያስለቅሳል። በዚህ ዘመን በመድረሴ በማየቴ በጣም በግሌ አዝናለሁ፣ አለቅሳለሁ። ነገር ግን ምናልባት ይህንን ያንጃበበ ወይም ደግሞ እያደረሰብን ያለን ችግር በተለየ አሁን በሚዲያ እንደምንከታተለው ክልሉ በተሻለ መንገድ የክልል ከፍተኛ አመራሩ በየአቅጣጫው እንደዚህ የህዝብ ውይይት ያደርጋል እናያለን በሚዲያ። ይሄ በጣም ህዝብና መንግስት ከተገናኘ ከተወያየ ችግሩን የጋራ ካደረገ አሁን ካገኘነው አንጻራዊ ሰላም ከፍተኛ የሆነ ሰላም ልናመጣ እንችላለን የሚል ሀሳብ አለኝ። ምክንያት ከተወያየ አሁን አጠቃላይ ቅድም ሲባል እንደነበረው እዚሁ የተፈለፈለ ነው፣ የዚህ አካባቢ ልጅ ነው፣ ወንድም ነው። ነገር ግን በስጋት ተወጥረን ካልሆነ በስተቀር በፍርሃትም ተውጠን ካልሆነ በስተቀር ይህ ህዝብ ከልብ ከተነጋገረ ከልብ ከተወያየ ሰላምን ማናመጣበት መንገድ የለም የሚል ሀሳብ አለኝ። ከዚህ በተጨማሪ ምናልባት በተለየ መንገድ ለማንሳት የምፈልገው በዚህ ጉዳይ ላይ ከፍተኛ አስተዋጽኦና ከፍተኛ ትልቅ ትርጉም ሊሰጣቸው የሚችልና አንድ አካል አለ። እሱ ግን እንደ ክልል መንግስት ወይም ደግሞ እንደ ክልል አመራር አብሮ እየተንቀሳቀስ አይደለም። በተለይ የሃይማኖት አባት በክልል ደረጃ ያሉ፣ በፌዴራል ደረጃ ያሉ፣ በዞን ደረጃ ያሉ በነሱ በካህናት አባቶቻችን ማያምን አጠቃላይ በነሱ ስር የነሱ ልጅ ተራመድ ሲባል የሚራመድ ቁም ሲል የሚቆም ነው። ነገር ግን ይህን ጉዳይ ከናንተ ጎን ለጎን ወይም ግንባር ሆነው ማስተማር፣ ማውገዝ፣ መጸለይ እስከ መጨረሻውም ድረስ መሄድ ያስፈልጋልና ምናልባት ይህ እንደ ክልል መንግስት ከላይ ያሉ አባቶች ለምንድን ነው አብረው ማይንቀሳቀሱ የሚል ሀሳብ አለኝ። ከዚህ ውጭ በተለየ መንገድ አሁንም ቢሆን ምናልባት ሰፋ ያለ መድረክ ነውና ይህንን መድረክ በየደረጃው ወርዶ አሁንም ከዚህ በመቀጠል ወደ ታች የህዝብ ውይይት ያስፈልጋል። ከውይይት ነው እንጂ ከሌላ ትርፍ አይገኝም። በመነጋገር በመግባባት ከፍተኛ ለውጥ ይመጣልና ይህንን እዚህ የተሰበሰብነን የአካባቢያችን ህዝብ ወንድሞች፣ አባቶች በስፋት አሁን ብንሰጋው ከኛ ይወጣል። እነዚህ የወጡትም ወንድሞቻችን ናቸው፣ ልጆቻችን ነው። ሲጎዱ ምን ጎዳኛ ነን። ነገር ግን አንድ ሁነን ጉዳት እንጂ ጠቀሜታ አያመጣም የሚለውን ነገር በጋራ የምነጋገርና የምንዘምር ከሆነ ሰላም ልናመጣ እንችላለን። መንግስት በግሉ ብቻውን ቢሮጥ አስቸጋሪ ነው የሚሆንና ይህንን በደንብ እዚህ የተሰበሰብንን አካል መውሰድ ብንችል የሚል ሀሳብ አለኝ። ሰላም እፈልጋለሁ፣ ሰላም እወዳለሁ። ምናልባት አንዳንድ ማነሳቸው የተወሰኑ አጠር አድርጌ መሰረተ ልማቶች አሉ። በተለይ ከወተት አባይ አሳናት ስትመጡ ያያችሁት መንገድ የረጅም ጊዜ አገልግሎት እንዲሰጥ የተሰራ ነበረ። ግን አሁን ከጊዜውም ብዛት አኳያ የምታዩት ተቆራርጦ ክረምት መገናኘት አልተቻለም ነበር። መኪናዎች እየወደቁ ህዝብ እየተጎዳ ስለሆነ እሱ የተከበሩ የክልላችን ርዕሰ መስተዳድር በወቅቱ የሚጠገንበት መንገድ ቢመቻች የሚል አጭር ሀሳብ አለኝ። ጥያቄ በሌላ መንገድ አሁን ከመራዊ ገርጨጭ ሰከላ ገበዘ ማርያም የሚል መንገድ ተሰጥቶን ነበረ። ባለሙያ
ከቢኮሎ ዳጊ፣ ከዳጊ ገርጨጭ፣ ከገርጨጭ ቀጥታ ሰከላ አድርጎ ገበዘ ማርያም የሚገባ መንገድ ነበረ። እሱ ተጀምሮ ነበር። ምናልባት አንዳንድ በሚዲያ ስንሰማ መጀመሪያ እነዚህንን የተጀመሩ መሰረተ ልማቶች ሳንጨርስ ወደ አዲስ አንገባም የሚል የክልሉ አቋም ነበርና ምናልባት ከወተት አባይ ዳጊ ደርሷል። አጋጣሚ ተቋርጦ ቆይቶ ደግሞ ከገርጨጭ ጀማውዝ የሚባል አለ። ከዚህ ጥርጊያ ተካሂዷል። ነገር ግን አሁን አንዳንድ የመልካም አስተዳደር የሚያስቸግሩ ጉዳዮች እየተነሱ ነው። ህዝብ ለህዝብ ያጋጭ ማለት ነው። ከወተት አባይ ዳጊ ቀጥታ ሰከላ ይገባል የሚል አንዳንድ እዚያው ክልል ገጠር መንገድ የሚነሱ ነገሮች አሉ እና ምናልባት በተጠናው ዲዛይን በተሰጠን የክልሉ መንግስት ወረዳ ከወረዳ ማገናኘት ነውና ወረዳውን ሳይነካ እንዳይሄድ ትልቅ የሆነ ጥያቄም ስለሆነ ተሰምሮበት እንዲያዝልን የሚል ሐሳብ አለ። ምናልባት ምርትና ምርታማነትን ለማሳደግና አሁን ካለው ከዘመናዊ እርሻ ወደ ኢንዱስትሪ ወይም ደግሞ በተሻለ መንገድ ለመሻገር ግብዓት ያስፈልጋል። ግብዓት በመሰረቱ ችግር ነበረብን የኛ ወረዳ በዚህ በተደጋጋሚ 2 ዓመት ማለት ነው። ግብዓት በእርግጥ አለ፣ ዋጋው ችግር የለውም ቢሆን በዚያ ነበር፣ አለበለዚያም ደግሞ ችግር የለውም። ነገር ግን ግብዓቱ ቢኖር በወቅቱ አርሶ አደሩ ላይ አይደርስም። በተቆራረጠ መንገድ ነው። አሁን ለምሳሌ እኔ 5 ኩንታል የምፈልግ ከሆነ 5 ኩንታል አንዴ አይሰጠኝም፣ በግልጽ ማለት ነው። አንድ ሜዞ ወይም አንድ ተግማሽ ነው የሚደርስ። ቀጥሎ ደግሞ የዚያ ሳምንት ቀጥሎ እያለ ወቅቱ ካለፈ በኋላ ለአርሶ አደሩ ግብዓት እየቀረበ ምርትን እየቀነሰ ነውና ለወደፊቱ በግብዓት አቅርቦት ላይ በተለይ ዞናችን ዋና አስተዳዳሪ በተለይ ይህ ጥያቄ ተይዞ ለወደፊት የሚፈታበት መንገድ ቢመቻች፣ የመልካም አስተዳደር አገልግሎት አሰጣጥ በተመለከተ ከላይ ጀምሮ እስከታች ይስተካከል። በቃ እየተዋረሰ ውርስ አለ። ለምንድን ነው የማይቀረፍ? አሁን በተለይ በጣም ደስ የሚል ነገር በሚዲያ ባህር ዳር ይሄ ምንድን ነው ሞሰብ አገልግሎት የሚባል በጣም የክልላችን መንግስት የሄደበት ርቀት እውነት በጣም የሚያስደስት እንዲያው በጣም የሚያስደስት በአንድ ማዕከል በቃ የሆነ ተቋሞችን ለይቶ መጥኖ ገምግሞ እዚያ ላይ አገልግሎት እንዲሰጡ በማድረግ በኩል ትልቅ ስራ እየተሰራ ነው። በመልካም አስተዳደር ዙሪያ ላይ ከላይ ጀምሮ እስከታች ይስተካከል። እያስቆጣው ነው ህዝባችን። በቃ እንዳይናገር እየፈራ ነው። ከራሴ ጀምሮ በስልጣንም በዚህ በሌላም በዚህ እንዲህ እዚህ በቃ ካለዚያ ውጭ የሚሰራ ስራ ጠፍቷል። አሁን ይህ ነው አሁን ህዝባችን እያስቆጣው ያለ። ስለዚህ ለምንድን ነው ይህ የማይገመገም? እርምጃ ለምን አይወሰድም? ጥናት አይደረግም ወይ? ያ ካልሆነ ግን ከባድ ነው። ስልጣን ቢያዝ በቃ በዘመድ አዝማድ በገንዘብ የተለያየ እንትን ሲሆን በቃ በዚያ በገንዘብ በምን ይህ ተቆራይቶ ተጠልፎ ተተብትቦ እስከታች የወረደ ስለሆነ እሱ በጠራ መንገድ በጠራ ፖሊሲ ተገምግሞ ጥፋት ያለበት እርምጃ መወሰድ አለበት ሚል ሐሳብና ጥያቄ አለ። በጣም ይቅርታ፣ አመሰግናለሁ። ጨርሻለሁ። እኔ ተናግሬ ያሳምራለሁ ሳይሆን ተናግረው የሚያሳምሩ ለአገር የሚቆረቆሩ እችንን ወረዳ ትልቅ ደረጃ የሚያደርሱ ሰዎችን ማጣታችን እኔ እንድናገር አድርጎኛል። የደቡብ ሜጫ ህዝብ ለሰላም የቆመ ሰላም እንዲሰፍንለት የሚፈልግ ለሰላም ጉጉት ያለው ህብረተሰብ ነው ያለን። ይህ ህብረተሰብ አምርቶ ለምርት ቦታውም ያመቸው ህዝባችንም ለምርት የቆመ ነው፣ ለሰላም የቆመ ነው። ነገር ግን በአንዳንድ ችግሮች በአንዳንድ አካሄድ ስህተቶች ወደ ጫካ በመውጣት ይህ ህዝብ ሲንከላች ቆይቷል። ወደ ጫካ የወጡትንም ሰላም በጋራ እናምጣ፣ እንዴት እንሄድ የሚለውን እናንተም እኛም በአንድ ላይ ተነጋግረን መፍታት እንዳለብን በመምጣታችሁ በጣም ትልቅ እምርታ ማምጣት እንችላለን ብዬ አስባለሁ። ይህንን ሰላም የምናመጣው ደግሞ ሁላችን ለሰላም ስንዘምር እንደሆነ አምናለሁ። ሰላምን ሁላችንም አፋችን መውጫ ማድረግ የሚጠበቅብን ሰላምን ነው። መስበክ የሚጠበቅብን ሰላምን ነው። ሰላም ከሌለ ሁሉም ነገር የለም።
ካሁን በፊት ያጣናቸው ወንድሞቻችን ካሁን በፊት ሕይወታቸውን የሰው ወንድሞቻችን ላናገኛቸው እንችላለን። ነገር ግን ያለው ለሰላም ከዘመረ ያለው ለሰላም ከቆመ ሰላም ማናመጣበት መንገድ የለም። አሁንም ሰላሙን የዞናችን አስተዳዳሪም የክልላችን አስተዳዳሪም አጠቃላይ የሰላም ኃይሉም ተረባርቦ ሰላም ማምጣት የግድ ይለናል። ለሰላም ልንቆም ይገባል የሚለውን አስቀምጬ ከዚሁ በተጨማሪ ሁሉንም አቅፎ የያዘው ሰላም ነው። ሰላምን ደግሞ በተገቢው መልኩ ሁላችንም ልናስቀምጠው እንችላለን። ይህንን ሰላም እንዳይመጣ የሚጥሩ ግን ክራይ ሰብሳቢዎች አሉ። እነዚህ ክራይ ሰብሳቢዎች በተሻለ መልኩ ልንታገላቸው ይገባል። ዛሬ ከማንወጣበት ብዙ መስዋዕት እስክንከፍል ድረስ አድርሶናል። ስለዚህ አሁንም ክራይ ሰብሳቢዎች ውስጥ ለውስጥ ያሉትን ካጠራን ሰላም ማይመጣ የለም። በክልላችን በተፈጠረው ችግር በተፈጠረብን የተደቀነብን ፈተና በምን መንገድ ነው ሰላም እናመጣ የሚለው ሰላም ልናመጣ ምንችል እንደተነገረው ወይም እንደተባለው ማህበረሰቡ አንድ ሲሆን ብቻ እንጂ መንግስት ብቻውን ድርሻ ሊወስድ እንደማይችል በግሌ ተረድቻለሁ። ይህንን ስናደርግ ግን የተከበሩ ጠቅላይ ፕሬዚዳንት ይህንን ስናደርግ ማህበረሰባችን ጥርጣሬዎች ነበሩበት። መንግስት ይህን ያህል አቋም እንዳለው የጠነከረ አመለካከትና ብርቱ አንደበት እንዳለው ማህበረሰቡ ብዙም እውቅና አልነበረውም። ምክንያቱም ወረዳችን ከተቆረቆረች ወደ 8 ዓመታት ቆይታለችና ከፍተኛ የሚመለከተው አመራር ቦታችን ላይ ደቅድቆት አያውቅም ብዙ። ስለዚህ ማህበረሰባችን መንግስት ይህን ያህል ትኩረት የለውም በሚል እሳቤ የሚያወያየውም ይህን ያህል ስላልነበረ ጸጥታው ላይ ጥርጣሬዎችና እንትኖች ነበሩበት መከፋፈሉ። አሁን ግን እንደተለመደው በዚህ ልክ በየቀበሌው ቅድም እንደተነገረው ወጣቶችን፣ የሃይማኖት አባቶችና የሀገር ሽማግሌዎችን ጽኑ በሆነ መንገድ መድረክ ቢፈጠርና ግንዛቤ ቢፈጠር እዚህ በላይ መልካም ይሆናል የሚል ሀሳብ አለኝ። በርካታ ማጣት የሌለብን አባቶች አጠናል። ይህ ማህበረሰብ ከዚህ ብቻ እዚች ከተማ ብቻ የለም የሚውለው ገበያ መዋል ይፈልጋል። በየዳይሬክሽኑ በርካታ ዘመድ አለው። ለቅሶ መሄድ ይፈልጋል። በሄደበት ይቀራል። ስለዚህ መናገር አይፈልግም። ውስጡን ግን ቀልጠን ብናየው ሁላችንም ቢሆን ሰላም ወዳዶች ነን። ማን አጥፊ እንደሆነና ማን እንደማያጠፋ ማን ልማት ፈላጊ እንደሆነ ማህበረሰባችን በስርዓት ያውቃል ጠንቅቆ። ስለዚህ እዚህ ጋር የሚናገር አንድ አባት ካለ ገበያ ለመገብየት ወጣ ሲል የሚያገኘውን የሚገጥመውን ፈተና እርግጠኛ ነኝ ይገባቸዋል ብዬ እረዳለሁ። ለዛም ጭምር ነው። ስለዚህ መንግስት በገባበት ቁርጠኝነት አካሄዱን እያሰፋ ማህበረሰቡን በሰላማዊ መንገድ እያወያየ እየሰፋ ቢሄድ ነገሮች ሁሉ ይቋጫሉ የሚል ሀሳብ አለኝ። ስትመጡም አይታችኋል ይመስለኛል። እርግጠኛ ነኝ አይታችሁታል። ከተማውም የምታዩት ይህች ናት። ከተማዋ በተፈጥሯ በአርሶ አደር መሬት ላይ የተመሰረተች ናት። ካርታና ፕላን ያለው ቤት የለም። ካርታና ፕላን ያለው ቤት የለም። ዲዛይኑ ዙሮ በከተማና ከተሜነት ፕላን ተሰርቶ የተቀመጠ ቤት የለም። ይህንን ለማድረግ የክልሉ መንግስት የሚፈለገው ድጎማ ካለ ከተማችን ወደ ከተሜነት ብትቀየርበት መንገድ ቢፈጠር። ይቺ የወረዳ ከተማ ሳትኮን የምትመስለው የገጠር ሰፈር ነው የምትመስለው ከተማችን። ከተማችን ላይ በርካታ ነጋዴዎች አሉን። መብራት ዳብል ቆጣሪ እንትን አድርገው የጣውላ መሸንሸኛ ማሽን በተመለከተ የመብራት ወፍጮዎች፣ ዳቦ ቤቶች መስራት የሚችሉ ወጣቶችም በኢንተርፕራይዝ ተደራጅተውም ፍላጎት ያላቸው ወጣቶች አሉ። ነገር ግን ይህንን ለማስኬድ መብራት የለንም። ይህንን የሚያንቀሳቀስ መብራት የለንም እንደ ወረዳ ማለት ነው። እዚህ ላይ ቀልጣፋ አገልግሎት ቢሰጠን እንደ ከተማችን መልካም ነው የሚል ሀሳብ አለኝ። ወረዳችን በአቀማመጧም ይሁን በተፈጥሮ ወንዞቿ የታደለች ሀገር ናት። በርካታ ሰብሎች የሚሰበሉባት፣ በርካታ ፍራፍሬዎች ያሉባት ወረዳ ናት። ይሄንን ሰላም ግን ካጣነ ውሎ አድሯል። የችግሩ መንስኤ ምንድነው ሲባል የሁላችንም እጅ አለበት የሚል ሀሳብ ነው ያለኝ። እኔ የመንግስት ሰራተኛውም እንደ መንግስት ሰራተኛ ነገሮች ሲነሱ በትኩረት ያለ መስራት ችግሮች ነበሩ። እንዲያውም የሚያበብሱ ሴክተር መስሪያ ቤቶችም ነበሩ።
እንዲህ ሲል ግን ከማንዘልቀው አረንቋ ውስጥ እየገባን ሂደናል። አሁንም ቢሆን ይህ መድረክ ላይ ግልጥ በግልጥ መነጋገር ያለብን ነው የሚመስለኝ። ችግሩን የፈጠረው ማን ነው? የችግሩ መፍትሄስ የሚያመጣ ማን ነው? የችግር ፈጣሪውም እዚህ ውስጥ ነን። መፍትሄ የምናመጣም እኛ እስከሆነ ድረስ በጫካ ያሉ ልጆቻችን ወንድሞቻችን ከኛ ብዙም የማይርቁ ስለሆነ የየበኩል ድርሻችንን ልናበረክት ይገባል። ይህንን በጋራ ድርሻችን መወጣት ከቻልነ ከአሁን በፊት ያጣናውን እድላችን ወይም ደግሞ ከአሁን በፊት ያጣናቸውን ወንድሞቻችን ያጣናውን ንብረታችን ያጣናውን ልማት ያጣናውን ትምህርት ያጣናውን በሰላም ወጥቶ መግባት እድል አጠና የነበረውን የበፊቱን መመለስ ባንችልም ለወደፊቱ ማቃናት እንችላለን የሚል ሀሳብ ነው ያለኝ። እኔ ወደ መንግስትም አሁን ወደ 2 ዓመት በላይ ሆኖናል። በጣም ዘግይቷል። የራሱን የቻለ ምክንያት ሊኖረው ይችላል፣ እኔ የማላውቀው እኔ ያልተረዳሁት እናንተ የምታውቁት ምክንያት ሊኖረው ይችላል። መድረኮቹ በጣም ዘግይተዋል። አሁንም ቢሆን በዚህ መድረክ ብቻ መቋጨት ያለበት አይመስለኝም። መድረኮቹ ቀጣይነት መኖር አለባቸው። ምክንያቱም በዚህ ወረዳ ውስጥ ዛሬ ይህንን ህዝብ አግኝታችሁ እዚህ ላይ ያለውን ነገር የማብሰር ስራ ተሰራ እንጂ በርካታ ህብረተሰብም ይህን እድል ያላጋጠመው ያለ ስለሆነ በየቀበሌዎቹ በተደጋጋሚ መድረኮች መፈጠር አለባቸው። ትግሉን የጋራ ትግል ወይም ደግሞ የጋራ መፍትሄ ማምጣት እንዳለብን ተረድቻለሁኝ። ጨርሻለሁ። አመሰግናለሁ። ያው ቀደም ሲል የተወሰነ እንግዲህ ግማሽ እድሜ እያደረግን ያለን ባለፉት መንግስታት በእኛም እድሜ ሲጨጎትም ሲነገርም በታሪክ ያላየነው ነገር ደርሶብናል። እንደኔ ዝም ብዬ ሳስበው የሰው ልጅ በቴክኖሎጂ እየተመራ እውቀቱ እየጨመረ ሲሄድ ሀገርን ወደ ገደል እንደገና መሳብ በጣም በእጅጉ የሚያሳዝን። እኔ ዝም ብዬ ሳየው ማደግ የጀመረች ሀገር ከሌሎች ሀገር የምትስተካከል ሀገር በራሳችን ጊዜ በራሳችን ጥጋብ አሽቆልቁለን ወደ ገደል እየከተተላት ነው ያለን። ኢትዮጵያ እኔ ሳያት አይደለም ለልጆቿ ከሷ ከተወለድነዎች የሌላም ሀገር ህዝብ ይዛ የምትወጣ ሀገር ናት። ግን ይችን ሀገር እያፈረስናት ነው ያለን። እኔ በጣም በእጅጉ ነው ማዝ ተተኪ ትውልድ በአዲሱ ቴክኖሎጂ እየተጠቀመ ከነበረው እንትን መቀየር ሲገባ እንደገና አሽቆለቆልናት። በተለይ ክልላችን የአማራ ክልል ከኢትዮጵያ ሰፊ ምርት የሚፈለግ ምርት ያለባትን ሀገር እንደዚህ ማድረግ በጣም እጅግ ያሳዝናል። ስለዚህ አሁን እኔ በጣም የሚያሳዝነኝ እድገቷ ከሌሎች ክልል በታች ሊሆንሽ ነው ያለች። ስለዚህ ይህችን ክልል ከሌሎች ክልሎች ለማወዳደር አሁንም ግንባር ቀደም መታገል ያለብን ስለ ጸጥታው ነው። ግንባር ቀደም ልናገር የሚገባው መከላከያ ሰራዊታችን ሌሎች ሀገሮች ሌላ የጠላት ሀገሮች እንዳይደፍሯት ድንበር ላይ ይከላከላል እንጂ ከሀገር ውስጥ ገብቶ መፋጀት ማለት በጣም ነው የሚያሳዝን። እና አሁንም እንደኔ መንግስት ብቻ አይደለም ይህን ጸጥታ መመለስ ያለበት የሀገር ሽማግሌ፣ የሃይማኖት መሪ፣ ወጣቱም፣ እሴቱም፣ የመንግስት ሰራተኛውም ስለ ሰላም ከዘመርነ ሽማግሌ በየቀበሌው እየተነሳ ውይይት ከፈጠርነ በመንግስት ያሉት ችግሮችን ለመቅረፍ ይሞከራል። በዚህ በኩል የወጡት ወንድሞቻችንም መመለስ ይቻላል፣ እርግጠኛ ነኝ። ዙሮ ዙሮ ይህን እየገመገሙ መረጥነው መንግስት ችግር ቢኖርም ችግሮችን በስብሰባ እየተወያየን መቅረፍ ሲገባን በጦርነት ግን አይሆንም። ለወደፊቱም አየ ነው ማለቅ፣ ክልላችን መውደም፣ ትውልድ መሞት ነው እንጂ ምንም ያገኘነው እንትን ነገር የለም። እና ስለዚህ እንደ እኔ በቃ የክልላችን መንግስት ይህን ሰላም ለማስፈን ወጣቱም ይነሳ፣ ሽማግሌውም ይነሳ፣ የሃይማኖት መሪም ይነሳ፣ የመንግስት ሰራተኛም ጸጥ ኃይሉ ከተረባረብነ አንድም ሰው መሞት የለበትም ብለን ሞፎክር እንትን ብለን ሌሎቻችን ወንድሞቻችን መልሰን ሀገራችን ሰላም እንድትሆን እፈልጋለሁ። እንደኔ እምነት ይህ መጠንከር አለበት ነው። ሁላችን ሀሳብ ሰጠናል። አሁን ስንሰጥ ግን ነገ ለሙያ ለመዋል ትክክል ዝግጁ ነን ወይ ነው እናደርገዋለን ወይ እንተገብረዋለን የሚለው ላይ ሲመጣ እኔ እንጃ ትንሽ ወደ ኋላ ሊወስድ ይችላል። መደረግ ያለበት አሁኑ ያልመጣው ሽማግሌ በያገሩ ጊዜ ተሰጥቶት ተጠርቶ ማን ከማን ጋር ተገናኝቶ አሁን እዚህ ላይ መጨረሻ እኔ ለኔ በጣም አሁን በአስተያየቶች በጣም እየተቃጨን ነው። መተግበሩ ነው የሚወስነው። መጨረሻው ላይ መናገር ያለብን አስረግጠን ማለት ነው።
እዚህ ላይ ለተሰበሰብን ስልክ የሚያደርስ ይኖራል። እዚህ ላይ ለተናገርን ስልክ የሚያደርስ ይኖራል። ዱር እንዳንወጣ 78 ልጅ ፈጥረናል። ዱር የወጣ እስከ መጨረሻው አፈጻጸሙ የሞተ ነው። ሲቀጥል ግን ዝም ብለን ከማውራት ከዚህ ያለውን ማን ነኝ የተሻለ የሚባለውን ወይም እኔ መንግስት ያለውን ወይም እዚያ እኔ ያስቀጥለዋለሁ ቢለውን አካል ማግኘት ያስፈልጋል። በነገራችን ላይ እኔ ፋኖ ቤተሰብ የለኝ ምናምን ብለን የምናወራ ሰዎች እኮ አለን እኮ። እሳቱ ግን እየበላን ያለ ጅምላ ነው፣ ጅምላ ነው። እንነጋገር ከተባለ ብዬ ነው። እናስ ምን ያህል አላጣንም? እነ ተመስገን መኮንን 50 ኩንታል ለገበያ የሚያቀርቡ አላጣንም? እስከ መቼ እንደሚቆረቆረን ጭንቅላታችን ፈዞ እናገራለሁ ልክ እንደ ቅጆት ቤት ሄጄ እቀመጣለሁ። ምክንያቱም አዳማጩ በዚህ ልክ ስለሌለ ማለት ነው። የት አለ ደፍሮ ለመናገር መጨነቅ ነው። ከዚያሽ ቦታ ሄዶ ይህችን ነገር ለማወያየት መጨነቅ ነው። አስተያየት ተነስት ብለህ ተናገር ስትለው መጨነቅ ነው። በጭንቀት በፍርሃት ተወጥረን እስከ መቼው እዚህ ላይ መቼ እንደምንወጣ እኔ ግራ ይገባኛል። እስከ መጨረሻው ለማስፈጸም በየቦታዋ ሽማግሌ መላክ አለበት። እንዲሁ አሁን 67 ዓመት የሆናችሁ ሽማግሌዎች ሄዳችሁ ብታወያዩ ብትሞቱ ከናስማማው ከነ ተመስገን መኮንን የምትበልጡ ነው እንዴ? አንበልጥም እኮ። በቃ ለጥሩ ታሪክ ነው አይደል እየሄዳችሁ ያለ? ለጥሩ ታሪክ ከርን ይግደሏችሁ እስኪ። እነሱንም ከሞት ለማዳን ነው ምንሄደው እንጂ እኛ ብቻ ልንሞት አይደለም። ለሞት ለማዳን ና ሰርተህ ብላ ተመለስ። ችግር ካለንና በቃ አስፈላጊ ይሄ ይመስለኛል እንዴ። እና ዝም ብለን እያየን ስናይ በቃ እኔን ነው የበላ ዝም ብለህ ተቀመጥ የጅቡ ነገር እየደረሰ ይመስለኛል። እኔ ደግሞ ተራዬ ስላልደረሰ ስላልሞት ማለት ነው። የኔ ልጅ ደግሞ ስላልሞተ ምሳሌ ስላለደብኝ ምሳሌ ማለት ነው። አሬ ከሌ ልጅ ያሉ የሞቱ ዛሬ ምን ሻም ሲሞት እያለቀስን መቅበር፣ ፋኖ ሲሞት እያለቀስን መቅበር። እስከ መቼ ነው የምንጠቃልለው ይህን ጉዳይ? እና ደፈር ብለን ከተነጋገርን እኔ በላይ የተሻላችሁ ሰዎች አላችሁ። ማን ነው የዚህ ሰብሳቢ ተብሎ ሰውየው ቀርቦ እንደ ኃላፊነት አልፈልግም ማሻም የራሱ አካል ሊኖረው ይችላል። መሞት አለብኝ ካለ የራሱ አካል ነው። የመንግስት ችግር አለ ይህን ያስተካክል አስፈላጊ ነው። የምትረከውን ትረከባላችሁ፣ ማትፈልገውን ትጥለዋለህ። ነገር ግን ያ ሰው እኔ ነኝ የሚለው ሰው ኃላፊ የሚለው ሰው ግን ሽማግሌ ተነስቶለት ጊዜ ወጥቶለት ቦታ ተቀጥሮለት ሲወያይ ብቻ ነው እንጂ ተናገርን ዝም ብለን የሆነ እንዳለ ልክ ሆነን እንዳንቀር ብዬ ነው። ከዚህ ቀጥዬ ከታች ያለው አጉደምዳሚ ካልታረመ እንዲያው መንግስት ነው ብሎ መቀጠል ይችላል እንዴ? አይችል። እንዲያው ተጠቁሟል እንጂ ፍርድ ቤት ብትገባ በገንዘብ ነው፣ መዘጋጃ ብትገባ በገንዘብ ነው። አዚሽ ቀላሉ አዚሽ ስበስታችን እንኳን ምክንያቱም የመንግስት ሰራተኛ ሰው ካለህ ተሎች ነገሩ ያልቁልሃል። ዳኝነት ውስጥ ሰው ካለህ ተሎ ነገሮች ያልቁልሃል። እንደኔ ያለ ዝም ብሎ ብቻ ለእርሻ ለበሬ የማያውቅ በቃ የዚህን ቀን ነክለናችን የሚያስጠርሱት እንዲህ መጥበቅ ያለበት የወረዳችን አስተዳዳሪ የተሻለ ሰው ነው። የሚያግዝ ግን ብዙ ሰው እኔ በማየው ልክ የለም። በራሱ አድማ ፈጥሮ የሚንቀሳቀስ የበታችሁ ነው ያለ እንጂ ለማገዝ ዝግጁ የሆነ ሰው አላይም። መድረክ መፈጠር አለበት ብየዋለሁ። አሁንም መድረክ እንዲፈጠር በከተማችን ጉዳይ ግን በሰላማችን ጉዳይ ግን ደግሜ የምናገረው ሽማግሌ ተነስቶ እስከ ቦታው ድረስ መጣራት አለበት ነው። የዚህ ሰላም ዋጋ በመንግስት ብቻ የሚገኝ ሳይሆን በህዝብ ነው። አሁንም መሽጎ ያለው ከህዝብ ላይ ነው። አባቱ ሰላም አስከባሪ፣ ልጁ ፋኖ፣ ወንድሙ ፍርድ ቤት፣ ትልቅ ወንድሙ ፋኖ። ይህንን ማምጣት አንችልም። እንደኛ ልጆቻችን ወንድሞቻችን መክረን ማምጣት አንችልም። ይህንን እስከ ስር ኮትኩቶ የተከታተለው የመንግስት አካልም ከወረዳ ጀምሮ የለም። ክቡር አቶ በላይ ወንድማገኝ ወረዳ አስተዳዳሪ ነው። ትልቅ መሪ አለን። የሚያግዘው የለም። አታች ያለ የተደራጀ አጉደምዳሚ ኃይል እንጂ የራሱን ሂሳብ የሚሰራ እንጂ እሱን የሚያግዝ የለም። የሃይማኖት አባት አልሰበከም። ተንበርከው ሲሞቱ አላወገዘም። ስለ ሀገር ስለ መንገድ ዛሬ መንገድ እናነሳለን። መንገድ ያሰቡትን ሰዎች መንገድ የሚያሰሩትን ሰዎች አንበርከው ሲገሏቸው የሃይማኖት አባት መስቀል ይዞ ወጡ አውግዟል? አላወገዘም። ዝም ብሎ ዛሬ ይመጣላል ነገ ይመጣላል ጀግና አለልህ እያለ ነው ጉራው የሚነፋ። እኛም እንደነሱ ነገ ሟቾች ነን። ግማሹ አካል ግማሹ ሰው ተደራድሮ ከፋኖ ጋራ አብሮ ቃል አቀባይ ነው። ይህንን ሁላ ህዝብ የሰበሰበው ኮሎኔል ባህሩ ነው። በሱ ራስ የተሰበሰበ ህዝብ ነው። በሱ ራስ የመጣ ህዝብ ነው። እሱን አላሰራው ያሉ የእግር እሳት የሆኑበት የመንግስት አካሎች ነበሩ። ኮሎኔል ባህሩ ስብሰባ ሲሄድ ቤት የሚዘጉ፣
ኮረኔል እያመጣኑ ቤት ክፈቱ እያለ ስራ እያስጀመረ እነሱ በተወሰነ ጥቅማ ጥቅም በግብር በጤና መድን እያሉ ቤት የሚያዘጉ ነበሩ። ይህንንስ ማናወጣው ለምንድን ነው? መቼ ስንት ጊዜ እንሞታለን? ምን ሞት እኮ አንድ ጊዜ ነው፣ 2-3 ጊዜ አንሞትም። ለምን መጥቶ ሀገር ደንበር ዳር ድንበር የሚጠብቅ ሰራዊት ከዚህ ዋጋ እየከፈለ በብርድ በረሃብ በቁር እየተንከራቸ 15-18 ቀን ዘመቻ እየሄደ ከዚህ ስናሽቃብጥ ምን ውሎች ምንድን ነው? ይህ ከምን ታይቶ ነው? ስለዚህ አጨብጭበን እስከ ሳኝ የሸኝናቸው እስከ አብሮ መኖር የሸኝናቸው እኛ ስለሆነን አሁንም ልጆች ትልልቆች ልጆቻችሁ ከእናንተ አይወጡም፣ ወንድሞቻችን ከኛ አይወጡም። የፋኖ ቤተሰብ የሆነ ከዚህ እንዴ ከብት ያዘ እነሱ ሰው ሲይዞ ሰው ይያዛል። አባት እኮ እና ልጅ ያልተቃበረበት አባትን ከመቅበር እኮ እርቀን ተቀምጠናል። ስለዚህ አሁንም ይህ ህዝብ ነው ትልቁ ባላደራ ይህ ህዝብ ስለሆነ ይህ ህዝብ እነዚህ ሰዎች ሊያመጣችሁ ይገባል። ሳያስቡት ነው ወጥ የቀሩ አጨብጫቢ ስለነበረ ሁሉም ሳያስቡት ነው የቀሩ። ስለዚህ እንመለሳቸው ወንድሞቻችን። አሁን ምናለማበሳ ስለ ልማት ምናነሳ ምንድነው? ልማቱ ነገ እነሱ ይምጡ ሰላም ይሁን። መጀመሪያ አስፋልት ሰርተን ነገ ማን ይሄድበታል? ምንድነው ሌላ ነገር ዳር ምን መጀመሪያ ሰላሟ ትምጣልን። ሰላሟ ነው የምንፈልጋት። አሰራራችን እናሳምር። የሚቀድም ሰላም ነው። የሰላሙ ጉዳይ ምንድነው? የውጭ ሴራ አለ፣ ይሁንም ያባላ የውጭ ሴራ አለ እያለን ነው የምናማ። በእውነት እኒህ ወንድሞቻችን እኛ ጎናችን የወጡ ማን እየገደፋቸው ነው? ማንስ አይዟችሁ እያለ ጎናቸው ሆኖ ነው? የግል ድርጅቱ አይዟችሁ እያለ እነሱ አይደሉም የሚያጓጉና የሚያባሉን። ኧረ ህዝቡስ የሚያደርገው ቸግሮ እንጂ ኧረ እባካችሁ እያለ ነው። ኧረ የሚያባላልን ሰው አላወቅነው። ኧረ ውጭ ጠላት አለ። እኔ እዚህ ላይ ቢሰመርበትና እዚህ ላይ መፍትሄ ቢቆረጥበት ብዬ ነው የማስበው እንጂ ስበሳችን አይደል፣ ሞቱማ ስበሳችን አይደል። ማን ልጆች ናቸው? ልማቱማ እንግዲያ ምን ሰላም ወደና አለማው የለ የሚል ነገር ነው። ማሳሰቢያ የምትል ጨርሻለሁ። በዚህ አቧራ ቦታ ላይ ወርዳችሁ ስላያችሁት እናመሰግናለን። ዋናው ነገር ከምንም ነገር በላይ ሰላም ነው የተባለው። ሰላም ከምንም ከልማትም ከተለያየ ጉዳይ የሚፈለገው ምንድነው? ሰላም ነው። ሰላምን እንዴት እናምጣ ነው መሆን ያለበት። ልማት በኋላ ይቆያል፣ ግን ሰላሙን እንዴት ነው ማምጣት ምትል ቢቻል መጀመሪያ ከዚሁ ከፌዴራል ጀምሮ እስከ ታች ድረስ ራሱን መፈተሽ ያስፈልጋል። የወጣት እድል ፈጠራ ይህ ወጣት እኮ ምንም ስራ የለው፣ ምንም የሚያደርገው ነገር የለም። እጁና እግሩን አጥፎ ነው የሚውለው። ከላይ በጀት ይለቀቃል፣ ለወጣት እድል መፍጠሪያ ይደረግ ተብሎ ይለቀቃል። የሚቀረው እዚያው ነው። ይሄስ የማይደረግበት ጉዳይ ለምንድን ነው? የስብሰባ መድረክ እንደምንም ብለው ችግሩን ተቋቁመው ለዚህ ላበቁን ምስጋና እያቀረቡ በመቀጠል ሰላም ለሁሉም ሰላም ይስፈን የሚለው መቅደም እንዳለበት ሁላችንም ግልጽ መሆን አለብን። ምክንያቱም ቅድም ሲነገር ሰላም ከሌለ ጠላው ቀረ፣ አጨዳው ቀረ፣ ትተነው ቤታችን ሄደን ነበረ። እኔ አሁን የወረዳ አመራሮችን ሳላመሰግን አላልፍ። መጀመሪያ መጣው የገቡ እዚህ ኬንዳ ነው። አሁንም ያለው እዚህ መጋዘን ነው ከተለያየ ትረራፊ እህል ጋር። ይህን ተቋቁመው ግን በትንሹም ቢሆን መሀል ገነትን ከተማ ሰላም ለማምጣት ይህን ታህል ማህበረሰብ ለመሰብሰብ ችለዋል። በጉለት በዚህ ልክ ችግር ያለባቸው አመራሮች ቢኖሩም ከችግሩ ነገ እንዲማሩ የሚመለከተውን ጠቆማ መስጠት ከኛ ይጠበቃል። ይህን ብለን ወደ ላይ የምንገፋው የማን ችግር ነው? የማን ልጆች ናቸው? ስንቅ የምናቀብል ማንን? ተኩሶ ማን የት ነው የሚገባ? ጫካ ቢሆንማ የሚመለከተው አካልም እኮ እርምጃ ለመውሰድ ምንም እስካሁንም ዓመት ሙሉ አይፈጅም ነበር። ነገር ግን በዚያ ውስጥ የሚሞተው ንጹሃን ሰዎች፣ ንጹሃን እናቶች፣ የሚወድመው አዝመራ
ይሄ እኮ አይቀሬ ነው። የመጨረሻ እኮ እርምጃው ከዚህ ላይ ተነጋግረን ውሳኔ ከወሰነን እርምጃው የመጨረሻና የመጨረሻ መንግስት ባለበት ሀገር የታጠቀ በቁጥር በተለያየ ምክንያት የወጣ እኛ ያባለግነው ከኛ በፊት ሽሮ የበላ ከኛ በፊት አባቱ ሳይመጣ እናቱ በዚህ ላይ ናግባ ብላ የሰጠችው እኛን መልሰው ኧረ እንምከር፣ እኛን መልሰው አንፍራ፣ ይፈጀናል። ቅድም ማነው ትንሽ ዳረዳር ነክቶታል፣ ይፈጀናል። ብቻ እዚህ ላይ ያለው ይሞታን ብለን ከሆነ በጣም ስህተት ነው። በባለፈው በ2017 ማሽላ ምጥሊቱን እኮ ነው ጀማ ሄዶ የሞተች ማሽላ ስጥል የማን ጥንፍ? የኛ። እንምከር አሁንም። አዎ የሚመክረው ሰው ያንሳል 15 ቀበሌ አለ። ይህ ግን ምናልባት የተወሰነ ቀበሌ ካልሆነ አልመጣም። ምሽግ የሆነው ቀበሌ አልመጣም። ምሽግ የሆነው ቅድም አሁን ስለ ጎሽ ሜዳ መንገድ ስለ ማንመንያ ማዳበሪያ እናመጣልንን ተብሎ እኮ ነው ዘመዳችን ግብጦ ዘርቶ ማዳበሪያ መንግስቱ ነው ማለት ነው። በተለያየ ችግር መጀመሪያ ሰላሙ ከመጣ ልማቱ ከኛ ነው። ስንዴ ልማት ሲመጣ እኮ ግብርና ከውሃ ልማቱ ተኝቶ በርበሬ እንዳይተከል ድንች እንዳይተከል አልምዶ ዛሬ ሌሊት ኧረ ይህን ድንች አንጥልም ስንዴ ይምጣልን ምትል እና አሁንም ቢሆን ወስነን ነው መለያየት ያለብን። ስለዚህ መነጋገር ካለብን ደፈር ብለን አንዱ በዚያ ላይ እንቡለሌ እንዲ ጥምዝምዝ ነገር ስለ ራሳችን እናወራለን። መቼ ሰላሙ መጥቶ መቼ እኛ ንጹህ ነን ልባችን? አሁን እዚህ ያለው ልጅ የሌለው አሁን እንጃኔን ያሁን እንደ የጸጥታ ኃይሉ ገና ሲገደፍ መስመር ላይ እንውጣና በአገልግል ተሸክሞ የሚሄድ ሰው እንዲያው ስንቱ ይሆን? በግሬራ ዘመናዊ የወተት መውሰጃ ተሸክሞ የሚሄደው። ኧረ ተው ዘመዳችን፣ ኧረ ተው እናስብ። አገራችን እንዳገር የምትመጣ እኮ ሰላም ሲመጣ ነው። የሃይማኖት መሪዎች እንዴት ነው መጨረሻ ላይ እንዲያው ስለ ሰላሙ ምን እናድርግ ማትሉ ተብሎ ያውቃል። ስለዚህ ሁላችንም ዘብ እንቁም። ምንጎሰም ሰዎች ግን ከዚህ እንጽዳ። አሁንም እዚህ ውስጥ እኮ ብዙ እንትን አለ። ስለዚህ ሰላሙ በእጃችን ለማምጣት ሁላችንም ዘብ እንቁም፣ በርቱ፣ እንጠንክር፣ እንነጋገር። እንግዲህ ኮሎኔል ባህሩ ሲገባ አቶ በላይ ወንድማገኝ ነው አብሮ ይገባ። ስለዚህ ሀገሪቱን ከቶም የክልል መንግስት እያልን እናገራለን። ሀሰማን እኛ ከሰላን ሀገሪቱን እውነት ወደ ሰላም ገባችበት ጨለማ ውጠን ወደ ሰላም ብርሃን እናምጣት ካልነ አቶ በላይ ወንድማገኝ በቃን፣ ሌላ ሰው አንፈልግ። ቁርጠኝነት እንደሱ ደረጃ እንዲያው ያው በላይ ዘለቀ ማለት እችላለሁ። እንዲያው ስሜቴ ብቻ እንትን አለኝ። ቁርጠኝነት አባትን ያህል እንግዲህ እንደሱ እኛም ጀግኖች ከሆነ የኛ ልጅ የኛ ልጅ የኛ ወንድሞች አይል ይወጡ ወሬ ከማቀበል ይልቅ እሱን አይዞህ እያልን እሱን ይበዝ እያልን ብንል እንኳን ክልል መንግስት ገርጨጨ ስለማ ጎበዝ ነበር አይል እናተው ንብረት ያገር እናስማሙ ሀገር እናዘና ሀገር የነበሩበት ጀግና እኮ ነው። ገርጨጨ እኮ ይታወቃል። ቧልት በቃ እንደምን ገርገሽም የለ እኔ ራሴ ጀምሮ ማለት ነው። ምን አይነት ስሜታችን እንዴት እንደገደሉብን እኔ አላውቅም። በቃ አሁንም አገሪቱን ጨለማ ያገባት ቧልት ነው። አሁን እዚህ ስንናገር አላምሸትማ ወረፋም የለው እዚያ የሚደወለው ስልክ ግን ያልፈራም። አስማማው አቢ ወንድሜ ሙቷል። እሱ አልበልጥም። ስለዚህ እኛ ወደ እናንተ ከመምጣት ይልቅ አቶ በላይን ደግሜ የምናገረው እሱን አይዞ ካልነው የመንግስት ሰራተኛ ምን እንደሆናችሁ ነው። አንድ የክልል መንግስት ያልወፈራችሁ ወይም ደግሞ እናቷ አሰፋ ያልወፈራችሁ እናቶ በላይ ያልወፈሩ ምንድን ነው? አጣች ያለው እንደገና ሆዱ አገልግል የመሰለ ምንድን ሆኖ ሀሳብ ቢኖረው እውነት ለመነጋገር
ስለዚህ ሌላው ከመሄድ ክልሉ ሌላው ከምነድማ የሀገር ሽማግሌና አገሪቱን ብልሽት አድርጎ ያበላሻት ማን ነው? የሀገር ሽማግሌና ሃይማኖት አባት አይደሉም? ይባርከዋል። ነፍስ ልጁ አይዞ ጫንቃውን ቸብቸብ ባርኮ አይዞ ቸር ይመልስ ብሎ ነው እኮ የሚሰድ። ትክክል ለመነጋገር እኔ አንድ አባት ወንድሞቼ ተይዘው እኮ ቅዳሜውን ተይዘው እሁዱን መጥቼ ቀበሌ አንዱን አባት ኧረ እንዴ ደብር ልብስ አውጡ፣ ኧረ እንዴ እስቲ መስቀል አውጣችሁ ስልክ ወንድሬ ያለኝ በስራው ይውጣ ብሎ ነው ሄደ። እናመሰግናለሁ። ወንድሞቻችን አባቶቻችን ትላላችሁ፣ ሰላም ይምጣ ትላላችሁ። ሰላሙ እንዴት ሆኖ ነው የሚመጣ? ሰላሙ እኮ የሚመጣ አንድ ስንሆን ነው። ህወሓት በወረረን ጊዜ እኮ ሁላችን ሰባራ ክላሻችን እንድደን ተዋግተን ነበር፣ አንድ ነበርነ። አሁን ግን አንድ አይደለንም። ምክንያቱም 50 ሰው ከዚህ ያለው እኮ አሁን እስኪወጣ ድረስ ቸኩሏል። ለፋኖ እስኪደውል እስኪናገር 50 እኮ ወሬኛ ነው፣ 100 ወሬኛ ነው። 10 ሰው ብንኖር ነው። አሁን ሰላም ከመጣ በነ ኮሎኔል ባህሩ ጊዜ ይመጣ ነበር። ዳጊ ሂደው ሲተኙ፣ ሳንጊ ሂደው ሲተኙ 1 ዓመት ከ2 ቀን እዚህ በእኛ ቦታ ላይ ተቀምጠዋል። እኔ ሰፈር 7 ወር ተቀምጠዋል። የሱ ልጆች አያቸው ነበር። በውርጭ በፀሐይ በዝናብ በጭቃ እየተልወሰወሱ ሲመጡ ገና ከዚህ እነ ኮሎኔል ሳንጊ ሳይደርሱ እዚህ እንጉሊን ሳይሻገሩ ካምቧን ሳይወጡ ይደወላል። ማን እዚህ ያለው አመራር ስንላቸውም ደግሞ ወርቅ አመራር ጥበብ ያላቸው መሪ እነበላ ያሉ እነ ዘመን አሉ። ወርቅ መሪ ጥበብ ያለው መሪ አሉ። እነበላይ ደግሞ ሌላ ሌባ ደግሞ አለ። ጅብ ኪሱን የሚሞላ ሆዱ የሚገለብጥ የመዘጋጃ ኃላፊ ነኝ የምንሚያን ኃላፊ ነኝ ያለ ሀገር የሚዘርፍ። እነዚህ ባሉበት ሰላም አይመጣም ወንድሞች። ኮሎኔል ባህሩ ባሉበት ጊዜ ነበር ሰላም የሚመጣ። ይህ ሁሉ ህዝብ ተበትኖ ጫካ ሲያድር ልጆቻችን ይዘን ተሰደን ሰብስበው ለዚህ አብቅተውን ቤታችን እንደው አንድ ጀነራል እውነት ምነግሮት ኮሎኔል ባህሩን ይዘውልን ቢመጡ ኑሮ ዛሬ ምን ነው ነበር? የወጣው የተበተነው የተሰደደው ዘመዳችን ገብቶ ቢያዩት እንደሱ ቁጭ ቢሉ ኑሮ አለማምጣቱን አስቀይመውናል። እውነት ምነግሮት ልክ በሄዱ በሳምንቱ ደግሞ ቤታችን ሁሉ ታረሰ። የኔ ቤታውን ቤቴ ታርሷል። በጥይት በቦምብ ተበታትኗል። ቤቴ ገርጨጭ ያውቃል። በማን በጥንፈኛ እያባበል ወንድሜ እናቴ ልጅ እህቴ ልጄ ነው አልላቸውም። ጠላቶቼ ናቸው ለኔ። በቃ ለኔ ጠላቶቼ ናቸው። ለሌላው ወንድሙ እህቱ ሊሆኑ ይችላሉ። ለኔ ግን ጠላቶቼ ናቸው። ምክንያቱም ቤቴን የመቱ ልጆቼ ላይ ቦምብ የጣሉ ሰባራ ክላሽ እጄ በዚህ እድሜ የምዞርበት በእነሱ ነው። እድለኛ ነን። አሁን ደግሞ ጥሩ ኮሎኔል አርቢሲ የሚባሉ ጥሩ ኮሎኔል ለመጣዋል። ዛሬ የሉም፣ የት እንደሄዱ እንጃ። እኔ እሳቸውም እዚህ መኖር ነበረባቸው። የአድማ በትን ኃላፊም ቆንጆ ሰውዬ አይቻቸዋለሁ። ሲናገሩ ለሰስታቸው የሚጽም የሉም። አሁን የት እንደሄዱ ኃላፊው። እንዲህ አድርገን ግን ሰላሙን አናመጣውም። ወረዳውም አንድ ሲሆን፣ ህዝቡም አንድ ሲሆን፣ ሁላችን ሰላም ስንፈልግ አልጠቀምናቸውም ለሆነ ለልጆች ለወጡት ልጆች አልጠቀምናቸውም እንጂ ከጠቀምናቸው እረፉኑ ግቡ ብለን እማኛው ይህን ተናገረ፣ አበበ ይህን ደገመ፣ ሰለሞን ይህን ሲናገሩ አለ፣ ከበደ ደግሞ ይህን ደገመ እያልን ወሬ ከምንጽፍ ከምርጥ አልጋችን ላይ ተኝተን ከምርጫችን ከልጆቻችን ላይ ለነሱ ቲፎዞ ከምንሆን ቁጭ ብለን ስራችን ብንሰራ እነሱም ወደ ሀገራቸው ይገቡ ነበር፣ እኛም በሰላም እንኖር ነበር። መንገድ ትላላችሁ። መንገድ ማን የሚሄድበት? እኔ የፈለገው ሰው ቢሞት ከገርጨጩ እጅ አላድም። ከቀበሌው ከቤቴ ከጊዮርጊስ ቤቴ ከተማዋ ሻይ ቡና ምል ከሆነ ልመጣ እችላለሁ። በቃ እዚሁ ከብቶችን እንጠብቃለሁ። ማን የሚሄድበት ነው መንገዱ? ሄደ የምናለቅስበት ነው ልቅሶ፣ በመከራ በደስታ የምንሄድበት ነው መንገድ። ክሊኒክ ምን አምቡላንስ አለ የምንታከምበት? አስፋልት ይሰራ። ማን የሚሄድበት አስፋልቱ? አምቡላንስ እንኳን ከወረዳችን አንድ አምቡላንስ አለ።
ናኒናዶ እኮ ተቃጠለ። ጎሽ ሜዳ ወስደው ሰቀሉ፣ ተቃጠለው፣ ተጎርጉሮ ተሸጠ። የመንግስትም ችግር አለ። መንገድ እንኳን ማጠብቁ መንግስት ስራውን ይስራ። እኛም ደግሞ ከቧልታችን እንቆጠብ፣ አንድ እንሁን። ሰላም የሚመጣ አንድ ስንሆን፣ ስንመካከር፣ ሙላችን ሰላም ፈላጊ ስንሆን ጀነራል እውነታውን የምነግረዎት እሱ ይጠንክሩ። ጥሩ መሪ ልከውልናል። ኮሎኔል ባህሩን የመሰለ ወርቅ አባት በሄዱበት ሁሉ እግዚአብሔር ይቅናቸው። የልጆቻቸው 2 ልጆች አሉኝ ይሉ ነበር። ልጆቻቸውን ያሳድግላቸው። አሁንም ደግሞ ጥሩ ኮሎኔል ሰጠውናል። ኃይል ከሌላቸው ኃይል ጨምሯቸው። ሰላም የምታደርጉልን እናንተ ናችሁ። አሁን ከቤታችን ትንሽ ጭላንጭል አይተናል። ከቤታችን በተሰማ እንተኛለን። ነገር ግን ይሄ አመራር አንድ ይሁን። እንደ በላይ እንደ ዘውዱ ያለ አመራር አደራጁልን። እንደ በላይ እንደ ዘውዱ ያለ አመራር። የነሱ ቲፎዞ ካለ ሰላም የለም። የነሱ ቲፎዞ ከጠፋ እኔ መረጃ ካልሰጠሁት ማንም ሰው እኔ ካልደበቁት እኔ መረጃ ካልሰጠሁት የት ነው ፋኖ የሚባለው? የት ነው የሚሸሸግ? የት ነው የሚበላ? ተናግሯል እኮ ቅድም አወቀ። ግሬራ ይዛችሁ ምተዱ ገና ደርሰዋል። ማትሰዋላችሁ ስጋ ይዛችሁ ምተዱ ማትሰዋላችሁ። በሬም እያዋጣችሁ የበሬ መግዣ የምትልኩ ነጋዴዎችም አላችሁ። ረፉ፣ ተቆጠቡ። በቃ አይጠቅምም። እኒህን ሰዎች ጥሩ ስራ አይደላችሁም። ጥሩ ወንድሞቻችን ናቸው። ኑ ስሩ። ለምሳሌ እዚህ ላይ አንድ ቆንጆ ልጅ ነበር። ፋኖ ነው። 7 ነው 8 ከረምቡላ ቤት ነበረው። ይሄ ተዘግቶ ሳይኔ ያዝናል። ያን የመሰለ ድርጅት ይሄ 7 ፉል በደቂቃ እንግዲህ በቀን እንኳን 1000 ብር ቢሰራ በ30 አባዙት። 30ውን ደግሞ በአንድ ዓመት ስታባዙት ምን ያህል ገቢ ነበረው? ያን ጥሎ ሳንጊ እንጓለላል። ምን እንደሚያገኙ እኔ ምን እንደሚያገኙ አይገባኝ። ያን የመሰለ ስራ ያላቸው ልጆች ወጣው ቀርተዋል። መልሷቸው፣ ይመለሱ። ጥሩ ነው። እንኳን መጣችሁ። ዘግይታችኋል። በመዘግየታችሁም አዝነናል። በመምጣታችሁም ደግሞ ተደስተናል። ቀሪው ቀን ይበልጣል። ኑልን፣ አወያዩን። እንደነ በላይ ያሉ ጥበብ ያላቸው መሪ እንደነ ዘውዱ ያሉትን መሪዎች ፈልጉልን። ለሰላም ዋጋ እንሰጣለን። እኔ ለራሴ እውነታውን የምነግራችሁ ለሰላም በጣም ፈላጊ ነኝ። ሰላም ጥሩ ነው። ለልጆቻችንም እኔ ባህር ዳር ልጅ አስተምራለሁ። ተዘግቶ ነበር ትምህርት ቤታችን። እናንተ የተቀመጣችሁባትን ጠረጴዛ ማታክል ቤት 2000 ብር ተከራይቼ በድሃ ቤቴ ልጅ አስተምራለሁ። ከዚህ ለማስተማር ከብዱ ማይሆን ሆኖ ልጆቻችን የሚበሉብን ሆኖ ተቸግረን ያለን እውነታውን የምነግራችሁ ግን እንዴት እናደርጋለን? ሳናስተምራቸው እንዳንቀር ልጅ ሆኖ ወይ ሰፊ መሬት ኑሮን አርሰው ማይበሉ ሆነው በእርጅና የወለድናቸው ልጆች ባህር ዳር እየሰደድን እናስተምራለን። ተቆራምደን። አመሰግናለሁ። እንደሚታወቀው ቅድም እንደተነገረው የደቡብ ሜጫ ወረዳ ህዝብ አራሽ፣ ቀዳሽ፣ እንግዳ ተቀባይ፣ ሰው አክባሪ፣ ለህግ ተገዢ ሆኖ የቆየ ህዝብ እንደሆነ ይታወቃል። ነገር ግን እንደ አማራ ክልል ከቅርብ ጊዜ ወዲህ የመጣ ችግር ይህ ወረዳም ተቋዳሽ ነው። ስለዚህ የሰላም ጉዳይ ስናነሳ 2 ጎረቤቶችን ምሳሌ አድርጌ ላንሳን። 2 ጎረቤቶች በጥግና በጥግ ይኖራሉ። ጀርባቸውና ጀርባቸው ይተያያል፣ ፊታቸው አይተያይም። አንደኛው ሳር ቤት ነው ያለው፣ አንደኛው የተሻለ ቆርቆሮ ቤት አለው። ቅድም ጀርባቸው ነው የሚታይ ብያለሁ፣ ፊታቸው አይተያይም። ተጣልተው ነው የሚኖሩት። ቆርቆሮ ቤት ያለው ሳር ቤት ያለውን እንዲያድግ እንደሱ የተሻለ ቤት እንዲሰራ አይፈልግም።
ሳር ቤት ያለው ደግሞ ስለበለጠው ሁልጊዜ በድሉና በበለጠው ሰውዬ ሲያዝን ይኖራል። አሁን የሀገራችንና የክልላችን ጉዳይ ይህ ነው እየሆነ ያለው። ስለዚህ መሪዎቻችን ይቅርታ አድርጉልኝና ከላይ ሁለቱ መሪዎች ሊነጋገሩ ሊግባቡ ቢቻል ጥሩ ነው። አሁን ከታች ያለው ስብስቡ ከታች ያለው አካል ሁለቱ መሪዎች ናቸው የሚመሩት። ሂድ ሲሉት የሚሄድ ተመለስ ሲሉት የሚመለስ ግባ ሲሉት የሚገባ ውጣ ሲሉት የሚወጣ አካል ነው። ሁለቱ ከተስማሙ ግን እንደኔ ክልላችን ቀስ በቀስ ሰላም ያገኛል ብዬ አስባለሁ። የዚህ ወረዳችን ጉዳይም እናንተ ስትመጡ መልካም ሰላም አለው፣ ጥሩ ሰላም አለው። እናንተ ስትሉ ደግሞ እንደተባለው ደግሞ ሌላ ምክር ነው የሚተቸው የሚነሳው። እኛ አንድ ካልሆነ እኛ ካልተማካከርን ካልተወያየነ ሰላም ማምጣት አንችልም። እናንተ ሁሉ እዚህ ላብራችሁ ስለማትኖሩ ቅድም እንደተባለው የተከበሩ ኮሎኔል ባህሩ ትልቅ ስራ ሰርተዋል። የሚገርመው ነገር ልንገራቸው። አንድ እኔ ካየው ተሞክሮ መከላከያ እዚህ ቦታ ሲመጣ መጀመሪያ ሰው በላ ነው ተብሎ ይነገር ስለነበረ ሁሉም ለቆ ወጣ። የመጣው መከላከያ ግን ኮቸሮ ልጆች እየሰጠ ለልጆች ሳይቀርቶ ለአዋቂዎች ለትልቆች ሰዎች ኮቸሮ እየናኘ እያባበለ እያጫወተ እንደ እናትና እንደ ልጅ እየተንከባከበ ይዞ የቆየ የኮሎኔል ባህሩ መከላከያ ነበር። እግዚአብሔር አምላካችን አሁንም ክብር ያድለው ኮሎኔል። ከዚህ ቀጥሎ እነሱ ወጣ ሲሉ እንደሚታወቀው ሌላ ነገር ነው የመጣው። ስለዚህ ወረዳው ላይ ያለው ህዝብና አጠቃላይ ሽማግሌው የሃይማኖት አባት እንደራሴም አንድ ሁነን ይህንን ኃይል ልጅ ያለውንም ልጁን ተመለስ፣ ወንድም ያለውንም ወንድም ተመለስ፣ አጎት አክስትም ትክክል አይደለም እያልን ሁላችንም ከመከርነ ሰላሙን እናመጣዋለን ብዬ አስባለሁ። አሁን ብታነሱ በደቡብ ሜጫ ወረዳ ቤተ ክህነት ስር በሚመሩ አጥቢያዎች ላይ 55 አጥቢያዎች አሉ። 55 አጥቢያዎች ላይ ስብከተ ወንጌል በየዓመት በዓሉ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት እንደሚሰጥ ይታወቃል። መጠየቅ ይቻላል። በቅርብ ጊዜ ፈረስ ቤት የሚባለው እሱ መጣችሁበት ቤተክርስቲያን መንገድ ላይ ካያችሁ ቤተክርስቲያን ላይ ሰፊ ጉባኤ ለ2 ቀን ተካሂዷል። ስለ ሰላም ነው የተካሄደ፣ ስለ ፍቅር ነው። ግደል ከ10ቱ ትእዛዛት ውስጥ አንዱ አትግደል ነው። ግደል የሚል ካህንማ እንደኔ የተረገመ የተወገዘ ነው። ግልጽ ነጋሽ ነገር ስለ ሰላም ለወደፊቱ አሁንም ቢሆን እኛ እንደ ካህናት አባቶች እንሰብካለን፣ እናስተምራለን፣ መሪም ሆነን እንሄዳለን። ሁላችን ሰላም ነው የሚለውን ወስዳለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ደቡብ ሜጫ በዚህ የሰላም መጣጣት ችግር በከፍተኛ ደረጃ ከመንግስት ተቋማት ጀምሮ ማህበረሰቡ የሚገለገልባቸው የተለያዩ መገልገያ ቁሳቁሶች ጭምር በከፍተኛ ደረጃ የወደሙበት ወረዳ ማለት ከሁሉም ወረዳዎች በተለየ ሁኔታ ደቡብ ሜጫ ነው። የመንግስት ተቋማት የተቃጠለበት፣ የመንግስት ተቋማት አገልግሎት የሚሰጡ የተለያዩ የቢሮ ቁሳቁሶች የወደሙበት፣ የተቃጠሉበት፣ የተሰበሩበት፣ የህዝብ መገልገያ ተሽከርካሪዎች በከፍተኛ ደረጃ የወደሙበት፣ የልማት እንቅስቃሴ የቆመበት፣ ዜጎች በግፍ የሚገደሉበት ወረዳ ማለት ደቡብ ሜጫ ወረዳ ነው። ከሌሎችም በተለየ ሁኔታ
ከሌሎች በእኛ ዞን ስር ከሚተዳደሩ ወረዳዎችም በተለየ ሁኔታ ሌሎች አካባቢዎች ቢያንስ እንኳ ቁርጠኛ የሆኑ የሀገር ሽማግሌዎች፣ ቁርጠኛ የሆኑ የሃይማኖት አባቶች በመኖራቸው ምክንያት ቢሮአቸው ያልወደመባቸው፣ የልማት እንቅስቃሴያቸው ያልተቋረጠባቸው፣ አምቡላንሶቻቸው አገልግሎት የሚሰጡባቸው፣ ልጆቻቸው ከሞላ ጎደል ከተማ ላይ የነበሩ ልጆች የሚማሩባቸው አካባቢዎች ናቸው። ደቡብ ሜጫ ደግሞ በተለየ ሁኔታ ይህ ሁሉ የተቋረጠበት ህዝብ ነው። ይህ ሁሉም ነገር የተቋረጠበት ህዝብ ነው። የሰላም መታጣቱ በደቡብ ሜጫ ላይ እያደረሰ ያለው ኪሳራ ከሌሎች አካባቢዎችም በበለጠ ማህበረሰቡን በከፍተኛ ደረጃ እየጎዳ ያለበት አካባቢ ደቡብ ሜጫ ነው። ይህ ለምንድን ነው የሆነው? ለምንድን ነው በበለጠ መንገድ በዚህ ችግር ውስጥ የበለጠ ተጎጂ የሆነው ይህ ማህበረሰብ ካልን ደግሞ የሃይማኖት አባቶች የራሳችሁን አስተዋጽኦ ማድረግ ባለመቻላችሁ ይልቁንም በመደገፋችሁ ጽንፈኛን በመደገፋችሁ የሀገር ሽማግሌዎችም በተመሳሳይ ወጣቶችም በተመሳሳይ ከዚህ ችግር ውስጥ የሌለ የማህበረሰብ ክፍል ጥቂት ካልሆነ በስተቀር አብዛኛው ማህበረሰብ ለዚህ ችግር ራሱን ያጋለጠው ራሱ ማህበረሰቡ። ደቡብ ሜጫ የሃይማኖት አባት አይደለም እንዴ እየባረከ ከመባረክ በላይ ለጽንፈኛ 2000 ብር 3000 ብር እያዋጣ አይዟችሁ በርቱ፣ የተቀደሰ ጦርነት ነው፣ ገነት የሚያስገባ ጦርነት ነው እያለ እየሰበከ ወደ ጫካ ያስወጣው ማለት ነው። ስለዚህ ይህን ችግር በራሳችን ያመጣነው ችግር በመሆኑ በሚቀጥለው ራሳችን መመለስ አለብን። ይህን አካባቢ በዚህ ደረጃ እንዲቀጥል መፍቀድ የለብንም። ልማቱ የተሳለጠበት አካባቢ እንዲሆን መስራት ይኖርብናል። የመልካም አስተዳደር ችግሩ የሚፈታበት አካባቢ ሊሆን ይገባል። የስራ ዕድል የሚፈጠርበት አካባቢ ሊሆን ይገባል። ሁሉም አይነት የመንግስት እቅዶች የሚፈጸሙበት አካባቢ ሊሆን ይገባል። ይህን ለማድረግ ደግሞ በየደረጃው ያለን ሰዎች ሁላችንም የራሳችን አስተዋጽኦ ማድረግ ይኖርብናል ብለን መነሳት አለብን። የልማት የመልካም አስተዳደር የምናምን ጥያቄዎችን ደግሞ እኛ ምንችለውን በእኛ ደረጃ፣ ወረዳ የሚችለውን በወረዳ ደረጃ፣ በክልል ደረጃ ፕላን ተደርጎ እየተሰራ ነው። በክልል ደረጃ ዛሬ እቅድ አውጥተናል። የልማት እቅዶችን ሁሉንም አውጥተናል አሟጠን። በዛ መሰረት ችግሮች ካሉ እኛ እየፈታን እንሄዳለን። በእርግጠኝነት የመልካም አስተዳደር ችግር እየፈታን እንሄዳለን። እኛ ከዛ ሳትመጡ እዚህ መጠን ራሳችን እዚህ መጠን የዞን አመራሩ ከዚህ መጡ እየፈታ ይሄዳል። ችግሮችንም ዛሬ የጠቆማችኋቸው ችግሮች አሉ። እነሱንም ቁጭ ብለን እየፈታን እንሄዳለን። ከዛሬ ጀምረን አንድና ያው ሆነን ይህን አካባቢ ሰላም ለማድረግ መስራት ይኖርብናል። በእኛ በዞን ደረጃ ደግሞ የበኩላችን አስተዋጽኦ እናደርጋለን። እጅግ በጣም አመሰግናለሁ። እየተዋጋን ያለነው እነሱ አገርን ለማፍረስ ህዝብን ለመጨፍጨፍ ፍላጎታቸው ነው በኃይል ለማሳካት የተሰባሰቡ ቡድኖች፣ እኛ ደግሞ የመንግስት የፌዴራል የጸጥታ ተቋም ኤንድ በህገ መንግስቱ እናንተ የመረጣችኋቸው አስተዳደሮች በጋራ ሆነን ህግን ለማስከበር በምናደርገው ስራ ላይ ነው። ስለዚህ እኛ ህግ ለማስከበር ነው፣ እነሱ ደግሞ ህገ ወጦች ናቸው። አንዱ ይሄ ነው። ስለዚህ ኃይል ከሁሉም በላይ የበላው የራሱን ህዝብ ነው፣ ያቃጠለው የራሱን መንደር ነው፣ ያዋረደው የራሱን ነው። እናቱን የገደለ አለ። ሰምታችኋል። ምዕራብ ጎጃም ላይ የነበረው መድረክ ልጁ ሲናገር የነሱ የጽንፈኛው እኔ ፋኖ አይደለም እነዚህ ፋኖ ስላሉ ፋኖ አለ የጽንፈኛው አባል ሆኖ ቆይቷል። ቻሌ የሚባለው ልጅ የዛው የምዕራብ ጎጃም መስሎት ሄደ። ሁኔታውን ሲያይ ተመለሰ። እዛ እያለ ምንድነው አንዱ እናቱ በልመና ነው የምትተዳደረው፣ አንዱ የጽንፈኛው አይደል እና አንደኛው አብሮና ያለው ልጅ እናቱ በልመና ነው የምትተዳደረው፣ የጽንፈኛው አባል ማለት ነው። ከመንደር ከዛው አካባቢ ላይ ውጊያ አድርገው ዘረፉ፣ ባንክንም ምንንም ከሰዎችም። ከዛ ሲያይ እናቱን 50 ሺህ ብር እንጂ እናቴ አላት።
እናትየዋ ደግሞ የቤተ ክርስቲያን ሰው ናቸው፣ ቆራቢ ናቸው። አይ እኔ ልጄ ይሄ ከህዝብ የተዘረፈ ነው፣ ይህንን መብላት ያጣት ነው፣ አልበላም ሲሉት በጥይት እናቱን ገደለ። ይሄ ተናግረውታል። ዝም ብሎ አይደለም። እኛ ብንናገር ላታምኑን ትችላላችሁ። ግን አብሮ የነበረው ጽላት ለመሸጥ የሚያስማማ ኃይል ነው። ግን ደግሞ ግብዳ መስቀል የእምነት አባቶች በእምነቱ የሆነ ነገር ተናግረው ሰጥተውታል ለመሪው። ለመሪዎቹ ትልልቅ መስቀል የሰጡት እኮ የእምነት አባቶች ናቸው፣ ዘርፎ አይደለም። ስለዚህ ህገወጥ ኃይል ነው። የእርስ በርስ የወንድም ለወንድም ምናምን የሚባለው ነገር በስጋ ከታየ ሊሆን ይችላል፣ በዓላማ ከታየ ግን ኢትዮጵያን የሚበላ ነው። ሌላው ከውጭ ኃይሎች ጋር እየሰራ ነው ብለን ስንናገር ለ2 ዓመት ሙሉ ብዙ የሚሰማን አልነበረም። አሁን ግን ፋክቱ ፍንትው ብሎ ወጥቷል። በአንድ ወቅት ላይ ከነዚሁ ቡድን አመራር ከሚሉ ተብዬዎቹ ኢትዮጵያን ለመውጋት እና ይሄን መንግስት ለማፍረስ ከሚሰራ አይደለም የውጭ ጠላት ከሰይጣንም ቢሆን እንሰራለን ነው ያለው። ተደጋጋሚ መንግስት ጥሪ አድርጓል። ተደጋጋሚ ጥሪውን ግን ሲያፌዙበት ነው የነበረው። 4 ኪሎ ቤተ መንግስትን ከሰጡን እንደራደራለን። እሺ፣ ስለዚህ አንዳንዱ ትክክል አይደለም ነው የፈጸሟቸው ኢሰብአዊ ድርጊቶች። ተውት፣ ቤት ይቁጠረው። አሁን በቅርቡ እንኳ ያቺ ልጅ በውጊያ ስትሞት ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻዕቢያ ነው፣ እናውቃለን። ግብጽ ነው። እውነታው ግን ተጋለጠ። አንድም የእምነት አባት አንድም እዛ ከያን ሁኔታ እያወቀ አላወገዙትም። የአማራ ክልል የምርጥ ዘር የሚራባበት እርሻ ተቋም እዛ ብር ላይ ያለው በሙሉ ዘርፈው እኮ ነው በርካሽ እየሸጡት ባለፈው ያስያዝ ነው። ታዲያ ለህዝብ የሚያስብ ይሄ ነው እንዴ? ስለዚህ አስከፊ ነው ድርጊታቸው። አሁንም በተጨባጭ አይደለም በሳምንት 4 ኪሎ ሊደርስ በመንደር ውስጥ መቆየት የማይችልበት ደረጃ ላይ የደረሰ አጭበርባሪ ቡድን ግን ደግሞ በሚዲያ ህዝብን እያደናገረ ያለ ኃይል ነው እና እኛም ህግ ማስከበራችን እንቀጥላለን። የህግ የበላይነት መረጋገጥ መቻል አለበት። በሰላም የሚመጣው በሰላም መምጣት አለበት። ሲመጣም ዝም ብሎ አይደለም። ባጠፋው ጥፋት ህዝብን ይቅርታ ጠይቆ መንግስትን ይቅርታ ጠይቆ ከዛ በኋላ በሀገሪቱ ህግ መሰረት መፍትሄ ይሰጠዋል ማለት ነው። አሁንም ቢሆን ይሄ ወረዳ ሊድን ከሆነ ማለት ነው ሊድን ከሆነ በቃ እነዚህ ኃይሎች ትክክል አይደሉም ብሎ ማውገዝ መቻል አለበት። ማውገዝ መቻል አለበት። መንግስት የሰጣችሁ የመስተዳደር መዋቅር አለ፣ ማገዝ መቻል አለባችሁ። ስለዚህ ለእውነት መቆም መቻል ይኖርባቸዋል። እንደዛ ካልሆነ ግን ያው ችግሩ ተባብሶ ይቀጥላል። አይደለም እነዛ መንገዶች ሊሰሩ ያሉትም ይቃጠላሉ። ሰላም ለማምጣት መጀመሪያ አንድ እናትና አባት ልጆቹን በአግባቡ መምከር መቻል አለበት፣ በእምነቱም በዲሲፕሊናቸው። ከዛ ጎረቤት ያሉ ሰዎች አካባቢያቸውን መጠበቅ አለባቸው፣ መግባባት አለባቸው፣ ሌባን ማውገዝ መቻል አለባቸው። የቀበሌው ህዝብ ከቀበሌ መስተዳድርና የቀበሌ ጸጥታ ጋር ሆኖ አካባቢውን መጠበቅ መቻል አለበት። በቃ ከቀበሌው ህዝብ በላይ አይሆኑም 10፣ 5፣ 15 ሰዎች በዛ ምንትን የሚሉ። እርግጠኛ ሆኜ የምነግራቸው ግን ይሄ ቡድን ተወደደም ተጠላም የትም አይደርስም። ምክንያቱም የትም የሚያደርስ ዓላማ የትም ሊደርስ የሚችለው የሰላም ጥሪውን ተቀብሎ መንግስትና ህዝብን ይቅርታ ጠይቆ መግባት ከቻለ ነው። የግብፅንም በር አንኳኳ ግብፅ በኢትዮጵያኖች የተሸነፈ ነው። የኤርትራንም በር ቢያንኳኳ ኤርትራ ወይም ሻዕቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደል ነው። የጁንታው ጋር መቀሌ ሄደው ቢያንኳኳ ጁንታው ራሱንም አላስጣለም። ራሱን ማስጣል የቻለው ወደ ህግ ወደ ድርድር ሲመጣ ነው። ራሱን ሊያስጥል የሚችለው የበደለውን ህዝብ ይቅርታ ጠይቆ ሲገባ ነው። ሁለተኛ እናንተ ሌቦችን አታሞካሹ። አፄ ቴዎድሮስ ምናምን እያሉ በስማቸው ሊነግዱ ይፈልጋሉ። አፄ ቴዎድሮስ ባዕዳንን ነው የተዋጉት። እነዚህ ደግሞ ባዕዳን ጠላቶቻችንን ጎትተው ነው ይዘው ለመምጣት እየሞከሩ ያሉት፣ አልተሳካላቸውም እንጂ
የፋኖ ስም ራሱ ለነሱ የሚመጥናቸው አይደለም። ተራ የዘራፊ ቡድን ስብስብ ራሱን ዘርፎ ያሳበጠ አቅሙን በትክክል የማያውቅ የባዕዳን ጠላቶቻችን ተላላኪ ውራጭ ባንዳዎች ናቸው። ፔሬድ። ስለዚህ ባንዳን በባንዳነቱ ነው እንትን ማድረግ መቻል፣ ባዕዳን ጠላትን በጠላትነቱ ነው እንትን ማድረግ መቻል አለብን። በመድረኩ ላይ እየታዘብኩት እዚህ ያለው ሰው ሶስት አይነት ሰው ነው። በመጀመሪያ ደረጃ የሁኔታውን ጉዳት በደንብ የተረዳችሁ፣ መዘዙን የተገነዘባችሁ፣ መገንዘብ ብቻ ሳይሆን ፊት ለፊት የመጣ ይምጣ ብላችሁ በድፍረት ሁኔታውን የገለጻችሁ ወንድሞች አላችሁ እዚህ ውስጥ። ሁለተኛውና ብዙ የሚመስለኝ እዚህ መድረክ ላይ ችግሩን የተረዳ ልቦናው የሚያውቅ ይሄ ነገር ትክክል እንዳልሆነ የሚገነዘብ ነገር ግን አፉና ልቡ አንድ አይነት ያልሆነ ሰው አለ። ልቡ የሚያስበውን አፉ የማይናገርለት እና ልናገርም ካለ የሚኮረታተፍ። እናንተ ማንነታችሁን ሁኑ፣ ልቦናችሁ የሚነግራችሁን ባፋችሁ ተናገሩ። አንዳንዱ የፈርታችሁ እጃችሁን ካወጣችሁ በኋላ ልማት ብላችሁ ደግሞ በልማት ዙሪያ ወርታችሁ ዋናውን ችግራችሁን ሳትነኩት መሄድ የምትፈልጉ ሰዎች አላችሁ። ይሄ በጣም መስተካከልም ያለበት ጉዳይ ነው። ልማት ላይ እየተነሳው ልጀምር። መንገድ አንስታችኋል፣ መስኖ አንስታችኋል፣ መብራት አንስታችኋል፣ ኔትወርክ አንስታችኋል። ከማህበራዊ ልማት አኳያ ምንድነው ሆስፒታል እና ሌሎችም ጥያቄዎች የውሃ ምናምን ቲቬት ቴክኒክና ሙያ አንስታችኋል። ቅድም እንዳልኩት እነዚህ ጥያቄዎች ትክክል ናቸው። ነገር ግን ደግሞ በእቅድ ነው የሚሰሩት፣ ያለ እቅድ አይሆንም። ስለዚህ በእቅዱ መሰረት መፈጸማቸውን እናሰፋ ማስታወሻ ይዛችሁ ክልሉ የሚወጣው ነገር ካለ እንወጣለን እኛ በእቅዳችን መሰረት። ግልጽ ነው አባባሌ። በእቅዳችን መሰረት አንድን አባት ተነስቼ ማነው አስነስቼ 5 ልጆች ያሉትን አባት አንድ ጊዜ ሶስቱም አንድ ጊዜ ልብስ እንፈልጋለን ቢሉት በእርግጠኝነት ሁሉንም አንድ ጊዜ ምንድነው ማልበስ አይችልም። የባሰ የተቀደደበትን ወይም ገላው የሚታይበትን ያስቀድማል። ከዛ ቀጥሎ የቆሸሸበትን ደግሞ ያስቀድማል። በጣም ወደዛው እየሄደ ወደ መቀደዱ እየሄደ ያለ እንዲህ ነው። መንግስትም አንድ ጊዜ ማድረግ አይችልም በሁሉም ቦታ። ለዚህ ነው በእቅድ የምንመራው። በእቅድ መሰረት ያለ ስራ ካለ እነ በላይም እናሰፋም እናንተ የምትወጡት ነገር አብዛኛው እንደተጠበቀው ነው። በእኛ በኩል የምንወጣው ነገር ካለ በደብዳቤም በማስታወሻም ልታይዙን ትችላላችሁ። ይሄ እዚህ ቦታ በእቅድ መሰረት የተያዘ ነው። ነገር ግን በሚፈለገው መንገድ አልሄድም። ከመልካም አስተዳደር አኳያ የተነሱ ነገሮች አሉ። የመጀመሪያው ነገር ከአገልግሎት አሰጣጥ ጋር የተያያዘ ነው። አሴም ማስታወሻ እንድትይዝ የምፈልገው አገልግሎት አሰጣጥ ላይ እዚህ ወረዳ ብቻ ሳይሆን እንደ ክልል መሰረታዊ ችግር ነው። ምንድነው መልካም አስተዳደር፣ ህዝብን ማገልገል በጣም ችግር እየሆነ ነው ያለ። በመጀመሪያ ደረጃ በስራ ቦታና በቢሮ ሊሆን ይችላል፣ በመስክ ሊሆን ይችላል። በስራ ቦታ መገኘት አንዱ ችግር እየሆነ ያለ። ሁለተኛ ከተገኙ በኋላም ደግሞ ለባለ ጉዳይ ክብር ሰጥቶ ማገልገል፣ ክብር መስጠት፣ ቀላል መሆን ይሄ ምንድነው በአርሶ አደር ላይ በሴቶች ላይ ትትና ባለው መንገድ መቅረብ፣ ጉዳያቸውን በስነ ስርዓት ማዳመጥ። አንዳንዱ ባለ ጉዳዩን ማስረዳት ያቅተዋል። እዛና እዚህ ሲረግጥ ጭብጡን ራሱ ለመለየት ያስቸግራል። አንዳንዱ ደግሞ በደንብ ጸሐፊ ተብሎ አሰነካክሎ የሚጽፍለት አለ። ብዙ ነው ችግሩ። ግን እነዛን በቅን ልቦና ማዳመጥ ያስፈልጋል። ምክንያቱም እዛ ቦታ ላይ እየተቀመጥ ከሌላው ማህበረሰብ ያገለግላሉ የተሻሉ ናቸው ተብለን የተቀመጠ መሻላችንን በማሳየት በአገልግሎት ሰጭነታችን እንጂ የተለያየ ፊት በማሳየት አይደለም። ይሄን እዚህ ብቻ ሳይሆን ከዚህ ቀደም አመራሮች ባህር ዳር ላይ በነበረው መድረክ ተነጋግረናል አይደለም? በዚህ ጉዳይ ክቡር ጠቅላይ ሚኒስትራችንም አዳማ ላይ በነበረው መድረክ ይሄን በግልጽ ነግረውናል። ሌላው ደግሞ መወሰን ያስፈልጋል። ነገና ተነጎዳና እናየዋለን እነከሌና እነከሌ እንዲህ ብለን እንዲህ ተነጋግረን የሚባል ነገር መኖር የለበትም። በተሰጠ ስልጣን ወስን። ይሄ እንግዲህ
በመደበኛ አገልግሎት ስንሰጥ ማለት ነው። ነገር ግን ደግሞ ከዚህ በባሰ አንድ በዘመድ መስራት፣ ሁለተኛ በገንዘብ መስራት በጣም አስቀያሚው ነገር ማለት ነው። ይሄ ከመንግስት ተቋም ሄዶ ሌላ ቦታም ሄዷል። የሆነ ነገር ለመቀበል ብዙ ገንዘብ ስቃይ ነው። ይሄን ማረም እና ማስተካከል ያስፈልጋል። ቤት አላግባብ የሚገነባ መሬት ምናምን የሚያደርግ ህገወጥ ንግድ፣ ህገወጥ ጦር መሳሪያ ዝውውር፣ በጣም በርካታ ነገሮች አሉ እና ይህንን በደንብ ማየት ያስፈልጋል ማለት ነው። እና እነዚህ ነገሮች ብታደርጉ ጥሩ ነው። ሰላምን በተመለከተ በዋነኛነት እዚህ ያላችሁ አባቶች፣ እናቶች፣ ወንድም እህቶች ወይም ወጣቶቻችን በደንብ እንድትገነዘቡ እንፈልገው ይሄ ጉዳይ ሐምሌ 25፣ 26፣ 27 የተፈጠረ ችግር አይደለም። ይሄ 2018 ዓመተ ምህረት ማለት ነው። ቀደም ብሎ ሲጠነሰስ የነበረ ችግር ነው ይሄ ችግር። ይሄ ደግሞ ዋነኛው መነሻ ቀደም ሲል ክቡር ጀነራል እንደገለጸው የመንግስት ስልጣን በምርጫ መታጣት ሲጀምር በድምፅ ማግኘት እንደማይቻል ሲታይ በኃይል የመንግስትን ስልጣን መቆጣጠር አለብን የሚል ጥንስስ የወለደው ነው። ዘራፊ የምንላቸው ደግሞ በተጨባጭ እናንተንም ሌላውንም ሲዘርፉ ስላየን፣ በአይናችን በብረቱ ስላየን፣ ህዝቡ ከልብ መወያየትና መወሰን ከቻለ ብዙ ርቀት መሄድ እንችላለን አለ። መወያየት እና ማመን ከቻለ ከተደራጀ ተጽዕኖ መፍጠር ይችላል። ደግሞ ሚናችሁን አሳነሳችሁ ማየት የለባችሁም። እናንተ ሰፈር ያለውን ኩበት ማን ይለቅመዋል? አማራ ክልል መንግስት ከባህር ዳር መጥቶ መልቀም አለበት? ራሳችሁ በወገን በዘመድ በወግ በባህላችን መጠየቅ ያስፈልጋል። እምቢ ካለ ደግሞ ቅድም እንደተባለው ካሁን በኋላ አንተን መሸከም የምንችልበት ትከሻ የለንም። መረጃ በመስጠትም ቀለብ በማቀበልም ወሬ በማቀበልም በቃ ካሁን በኋላ በእኛ ጥቅም ነው የመጣችሁት። ይሄው ልጆቻችን ከትምህርት ቤት ገበታ ውጭ ናቸው። ይሄው መሰረተ ልማታችን ተስተጓጉሏል። ይሄው የእኛ እንቅስቃሴ ተገድቧል እና የመጣችሁት በአማራ ክልል ባለው መንግስት ወይም ደግሞ አዲስ አበባ ባለው መንግስት ሳይሆን በእኛ ነው የመጣችሁ ብላችሁ መወሰን አለባችሁ። በጥቅማችሁ በመብታችሁ ማንም ሰው እንዲወስንላችሁ መፍቀድ የለባችሁ። ራሳችሁ መወሰን አለባችሁ እና እንደተባለው ይሄ ከስር ሆኖ ነገር የሚያበላሽን ሰው መለይታችሁ መስጠት አለባችሁ። ሲሆን ማስተማር አለባችሁ አቁም ብላችሁ። አለበለዚያ ግን ተጋልጦ መውጣት አለበት። ሁልጊዜ ለምንድነው የጨቃሾ ሆኖ ውስጣችን የሚኖር? ሌላው ከሃይማኖት አባቶችና ከሀገር ሽማግሌዎች አኳያ የተነሳው በእውነት ለመነጋገር ሰሞኑን በየመድረኩ የሚነሱ ነገሮች በጣም አስፈሪ ናቸው። እንደሚባለው ሆኖ በየአካባቢው እንደዚህ አይነት ነገር ከተሰራ እኔ እንጃ በጣም ትልቅ ጥያቄ ውስጥ የሚያስከትል ነው የሚሆን። ሌላኛው የውይይትና ድርድርን በተመለከተ እኛ የውላችሁ ዘመዶቼ፣ እኛ በመጀመሪያ ደረጃ ቀደም ሲል መግቢያ ላይ እንደገለጽኩት ይህንን ችግር ለመፍታት በዋነኛነት ሁለት አማራጮችን ነው ይዘን የተከተልነው። ሁለት፣ የመጀመሪያው በሰላም ጉዳዩ መፍታት ነው። የመጀመሪያው ግጭት ሊፈጠር ሐምሌ 28 ሐምሌ 25 ሊፈጠር ሐምሌ 12 ላይ እዩት። ዩቲዩብ ላይ የምትከታተሉ ወጣቶች እዩት። የአማራ ክልል የወቅቱ ፕሬዝዳንት ዶክተር ይልቃል ከፋለ የክልል ምክር ቤቱ ላይ ሞሽን አስወስነው ድርድርና ውይይት ሊደረግ አልተሰማራም ሰው ሽማግሌ። እኛ በሰላም መፍታት ነው የምንፈልግ ችግሩን። ህዝባችንን እንደሚያጎሳቁል እናውቃለን። ህዝባችንን እንደሚያወድም እናውቃለን። ከዛ በኋላስ እኔም ወደ ኃላፊነት ከመጣሁ በኋላ እኛም ወደ ኃላፊነት ከመጣን በኋላ የመጀመሪያው ቃለ መሃላ ስንፈጽም ጥሪ ነው ያደረግነው ለሰላም። ተደጋጋሚ ጥሪ አድርገናል። እኔ ጥሪ አድርጋለሁ እንደ አንድ ክልል ፕሬዝዳንት። የሀገራችን ክቡር ጠቅላይ ሚኒስትሩ ተደጋጋሚ ጥሪ አድርጓል። ባህር ዳርን በመጡበት ድልድዩ ላይ የምታስታውሱ ከሆነ አንዳንዶቻችሁ
አዲስ አበባ ላይ ፓርላማ ላይ አድርገዋል፣ ጎርጎራ ላይ አድርገዋል፣ በቅርቡ ጎንደር ላይ አድርገዋል። በሰላም ችግሩን እንፍታው ኑ ወንድሞቻችን በሚል ማለት ነው። ለምንድን ነው መሰላችሁ እንደዚህ ምንለው? አንድ ቅድም መዘዙ እንደተጠበቀ ሆኖ ይሄ ነገር ብሎ ወደፊት በድርድር መፈታቱ አይቀርም። ሰማችሁኝ? በድርድርና በውይይት መፈታቱ አይቀርም። ነገ ጠዋት የምናደርገውን ነገር አሁን እናድርገው፣ ህይወት አይጥፋ ነው ጥያቄያችን። እኛ ነገ ማድረጋችን አይቀርም። ምክንያቱም ትልልቁ የዓለም ጦርነት፣ አንደኛው ዓለም ጦርነት፣ ሁለተኛው ዓለም ጦርነት የሚባለው ራሱ በድርድር ነው የተፈታው። ትልልቅ የዓለም ጦርነት እንኳን አይደለም የአማራ ክልል ጦርነት። ነገ የምናደርገው አንዳንዶቻችሁ በተረት ምን ትላላችሁ? የዛፍ መትከያው ጊዜ ትክክለኛ ጊዜ ከዛሬ 20 ዓመት በፊት ነበረ። ዛሬ ለመጠቀም ማለት ነው አንድ ዛፍ። ሁለተኛው ትክክለኛ ጊዜ ግን ዛሬ ነው ትላላችሁ። ደግሞ ዛሬ ላለመስነፍ ትናንት ማድረግ ነበረብን። ሁለተኛው ትክክለኛ ጊዜ ደግሞ ዛሬ ነው። ዛሬ እንድናደርግ የራሳችሁ ሚና መወጣት ያስፈልጋል፣ ይገባችኋል። ሁለተኛው መፍትሄ የግድ የተመረጠ መንግስት በኃይል መፍረስ የለበትም። ህግ ማስከበር አለበት። ህግ እያስከበርን ነው በየቦታው። ይሄን ማድረግ እንቀጥላለን። አሁንም ሁለቱንም አጣምረን ነው የምንሰራ። አሁንም በሰላም ለሚመጣ እጃችንን በሩቅ መዘርጋት 27,000 ምናምን ሰው የሰላም ጥሪ ተቀብሎ ገብቷል አማራ ክልል ውስጥ። በ2016 11,906 ሰው 2016 ላይ 2017 ወደ 12,000 ምናምን ሰው በዚህ ዓመት እንደዚህ ወደ 4,700 ምናምን አካባቢ ደርሷል። አሁን ከ27,000 በላይ ሰው በሰላም እጁን የሰላም ጥሪ ተቀብሎ መጥቷል። ማቋቋሚያ ነገር ሰደነው። ከዚህ የበለጠ መንግስት በምን ያህል ደረጃ ሆደ በቀል ቢኖረው ይሄን ሁሉ ሰው የት ያደርሰው ነበር? አይደለም፣ እንደዛ አይደለም። ለዚህ እንሰራለን። ለሰላም አማራጭ ቅድሚያ እንሰጣለን። እናንተ የአክስት የወንድም የምናምን ልጆች አሉ፣ ጥሪ ማድረግ ያስፈልጋል። በቃ ይሄ ነገር ካሁን በኋላ የሚያዋጣ ነገር አይደለም። ለራስ ህይወትም ለቤተሰብ ህይወትም ለሀገር ለአካባቢም ውድመትን እያስከተለን ያለ ይበቃል ከእንግዲህ እና በሰላም ወደ መንግስት ግባ ብላችሁ መናገር አለባችሁ። ደግሞ አድርገዋል። እዚህ ዞን ራሱ በርካታ ሰው አድርጓል። ይሄን ማድረግ ያስፈልጋል። በተናጠል የሚመጣ ካለ በቡድን የሚመጣ ካለ ማለት ነው። እደራደራለሁ ካለ ደግሞ ቅድም እንዳልኳችሁት መቀጠል ያስፈልጋል። ሌላው እና ሶስተኛው ደግሞ በጣም በጥብቅ እንድታቆሙ የምፈልገው እዚህ ያላችሁ ሰዎች ብዙዎቻችሁ የተናገራችሁት መረጃ በመስጠት ቀለብ በመስጠት ሰው በመመንመን የምትሳተፉ ሰዎች ካላችሁ አቁሙ። ከዛሬ ጀምራችሁ አቁሙ። እንደው እስቲ ምላሳችሁም ትንሽ ይረፍ። እስቲ ወደ አእምሯችሁ ተመለሱ። ካልሆነ ግን ራሳችሁ ታውቃላችሁ። ሌላው ህዝብ ግን እነዚህን ሰዎች መረጃ የሚሰጡ ቀለብ የተለያየ ነገር እንትን የሚሉ ሰዎችን በሚስጥርም ቢሆን ለሀገር መከላከያ ሰራዊታችን ለጸጥታ ኃይላችን መጠቆም መቻል አለባችሁ። ከዚህ በላይ መሄድ የለበትም፣ ሀገር መውደም የለበትም ብላችሁ መወሰን አለባችሁ። በእኛ በኩል እውነት ለመነጋገር አብረን ለመስራት እና የእናንተን ችግሮችም ለመፍታት ዝግጁ ነን። እዚህ ያላችሁ አመራሮችም ሁለት ነገሮችን ብታደርጉ ጥሩ ነው። አንደኛ ራሳችሁን ብታጠሩ፣ ትንሽ ምንድን ነው ህዝቡ ለምን እንደዚህ አለ ብለው ራሳቸውን ይጠይቁ። እዚህ ውስጥ ችግር ያለባቸው ሰዎች ካሉ ደግሞ ማጥራት ያስፈልጋል። ሁለተኛ ቀበሌ መዋቅራችን እናጠናክር። ይህ ወረዳ 13 ነው ምናምን ቀበሌዎች አሉት፣ የገጠር አይደል 14። ከነዚህ ውስጥ በደረሳችሁባቸው ቀበሌ መዋቅሩን ማጠናከር ያስፈልጋል። ህይወት ያለው ህዝቡን የሚጠብቅ ኃይል እንዲሆን ማድረግ ያስፈልጋል። እና ደግሞ በዚህ መካከል ደግሞ ህዝቡ የድርሻው እንዲወጣ ማድረግ ይገባል። እንደዚህ ካደረጋችሁ በእርግጠኝነት ቅድም የጠየቃችኋቸውን ጥያቄዎችም መስራት እንችላለን። የክልላችን ልማት እንዲሳለጥ እንፈልጋለን። ይህ እንዲሆን ደግሞ የመጀመሪያው ቅድመ ሁኔታ ሰላማችሁን ማረጋገጥ አለባችሁ። ሰላማችሁን ሳትመልሱ ግን እኛን አትጠይቁ። አጭሩ አትጠይቁ። ሰላማችሁን መመለስ አለባችሁ። ሰላማችሁን መመልሳችሁ ግን በእቅዳችን መሰረት ሳንሰራው ከቀረን ጠይቁን፣ እንሰራዋለን።
ዛሬ 61 መንገድ አለ ፌዴራል የሚሰራው ልንገራችሁ። አማራ ክልል ላይ 61 መንገድ 33ቱ አይሰሩም። አሁን ስራ ላይ አይደሉም ያሉ 33ቱ። ፌዴራልን ሄጄ ና ስራ ስለው ሰላምን መጀመሪያ አረጋግጠው ቤትህ ያስገባሉ ወይ ነው ቁልፉ ያስገባሉ ወይ ነው። እና ቁልፍን ማልከፍተው ከሆነ አፌን ዝም ቁልፍ ካለኝ በቁልፉ መክፈት ነው። ቁልፋችሁን ክፈቱ እናንተ መጀመሪያ። ይሄን ለማለት ነው። በጣም አመሰግናለሁ።